ንስሐ ስርየት የሌለው ንስሐ የለም። በእውነቱ እግዚአብሔር ይቅር የማይለው ኃጢአት የለም። ምሕረቱ ጸጋ ስርየት ኃጢአት ጸጋ ማለት በአዲስ ኪዳን ትልቁ ስጦታ የኃጢአት ስርየት ነው። በእውነቱ እንደጠፋን በዚያው እንዳንቀር እግዚአብሔር እንደገና እድል ሰጥቶናል። በየጊዜው ይቅርታ ስንጠይቀው እሺ የሚልበት ምሕረት አለው። በእውነት በጣም ኃጢአት በበዛበት የእግዚአብሔር ጸጋ ይበዛል። ስለዚህ ከኃጢአታችን ምሕረቱ ስለሚበዛ በበዛው ምሕረቱ እንገባለን ወደ እግዚአብሔር መንግሥት ብለን ነው የምናምነው። ንስሐ መግባት ከቻሉ ይድናሉ፣ ካልሆነ ግን የሰይጣን እራቶች ናቸው፣ አጋንንታውያን ናቸው እንጂ ሰዎች እንደ ሰው ራሱ በቃ እንደ ቅድም እንዳልኩት ነው፣ ከእንስሳ በታች ናቸው። እንስሳ ደግሞ ትንሣኤ ሙታን የለውም። እንስሳ አይነሳም፣ የእግዚአብሔር መንግሥትም አይወርስም። እንስሳ ደማዊ ነው፣ በስሶ ፈርሶ የሚቀር ነው እና ከእንስሳ ማነስ ነው ብዬ ነው የማስበው። እግዚአብሔር ይስጥልኝ። ያ ቀሲስ እኛ ቀንም ስንል ያለው ምንድን ነው ኦርቶዶክስ እንደ ኦርቶዶክስ ቤተክርስቲያን ይህንን ነገር ትደግፋለች ብለን አንልም ብለን ያለው ይኸው የተቀዳው አለ እና ብሽሽቅም ደግሞ አይደለም። እንደዛ በፍጹም እንዳታስቡ። ብሽሽቅ ቢሆን ኖሮ እስካሁን ድረስ ስንት ሩም ከፍተን ነበረ። ባለፈው ጊዜ ይሄን ነገር ሉትራኖች እንደዚህ ናቸው፣ መሰረተ ክርስቶስ እንዲህ ናቸው። በየቀኑ እነ ጋዲሳ ተሜ ቪዲዮ እስኪሰራ ድረስ እንዳውም ዘመቻ አድርገንበት ይቅርታ የጠየቀበት ማለት ነው። ትዝ ይሎታል መቼስ። እና በየቀኑ ነው የሚገቡት። እኛም በየቀኑ እየገባን ይህንን ነገር ከእናንተ ይልቅ እንቃወማለን ስንል የእኛ ቤት ጉዳይ ብቻ ሲያደርጉት ምን አለን? ግድ የለም ይሄ የሙስሊም እኔ ያልኩትን ልናገር፣ ይሄ የሙስሊም ቻሌንጅ ነው፣ ይሄ የኦርቶዶክስ ቻሌንጅ ነው፣ ይሄ የፕሮቴስታንት የካቶሊክ የሁላችንም ነው። ይሄ በጋራ የምንቃወመው ጉዳይ ነው እንጂ የነከሌ ብላችሁ ተዋት በሉ ስንላቸው በጣም ፖለቲካ ሲያደርጉት ነበረ። እና አሁን እኛ ፖለቲካ ማድረግ አንፈልግም። ይሄንን እባካችሁ ብዙ ሩም ያላችሁ ልጆች ድምፅ ሁኑን ብለዋል እና እነዚህ ልጆች ድምፅ ሁኑ። ምክንያቱም ህፃናቶች ቪዲዮን ይስሙት። እርሶ አልሰማውም ስላሉ ነው። ቪዲዮን ይስሙት። በጣም እንደ አባት ያዝናሉ ልቦት ልጆቹ ላይ የሚደረገውን ነገር ብለን ያለው ንጽጽር አልሰራንም። ቀሲስ ይሄንን ስናገር ምናልባት አሁን እኮ ሰራህ እኮ አሁን እናንተ ቅድም እያላችሁ ነበር ያልከው እኛ አላለም እገሌ የሚባል ግለሰብ የፕሮቴስታንት ግለሰቦችን አንስተን ነገሌ ግለሰብ አይደለም ያልኩት እኮ አሁንም የእንትኖች ሉትራን እንዲህ ናቸው፣ ቃለ ሕይወቶች እንዲህ ናቸው እየተባለ ብዙ ጊዜ ሩም ተከፍተዋል። እዚህ ውስጥ ይኸው ዴቭ አለ አይደለ? ይኸው እኮ ይሄ ንጽጽር ውስጥ መግባት የለበትም ነው የምልህ። አሁን ይሄ እንደ ቸርች ይሄንን የተቀበሉ ስላሉ በውጭ ሀገር ማለት ነው የተቀበሉ ስላሉ አዝ እንደ ዲኖሚኔሽን እንደ ቤተ እምነት ከመጣ እኔ እንደ ቤተ እምነት ቢመጣ ማለት ነው እኔ ቤቴን ዘግቼ ነው የምጸልየው እንጂ እኔ የምሄድበትም አይኖረኝም። ከዛ በኋላ በግሌ ነው የምነግርህ። እንደ ቤተ እምነት እንደ ግል ከሆነ ስህተት ነው። እንደ ግል አሁን የሚወራው እንዳልከው የተወሰኑት ሰዎች ተሰብስበው የሚያደርጉትም ከሆነ ይሄ አለ እኮ በነገራችን ላይ አሉ። እኔ በጣም ኢትዮጵያ ውስጥ ደግሞ ሌላ ፖለቲካል ታስወሩ ነው እንጂ አገር ሲያረጅ ጃርት ያበቅላል ነው። ሴቶቹ ራሱ በጣም የወረዱ በጣም እንትን በጣም ይሄ ፌሚኒስት ምናምን የሚባሉ በጣም ኢትዮጵያ ውስጥ የሆነ የተደበቀ አደገኛ ነገር የሆነ እንዳለ የምናያቸው ምልክቶች አሉ። በእውነቱ ይሄ እና ቤታችን ዘግተን የምናለቅስበት ጉዳይ ነው ወንድሞች። እውነት እንነጋገር ከተባለ የሃይማኖት መለያየት ብቻ ሳይሆን ካልቸራችንን ሁሉ ነው የምናጣ ማለት ነው፣ ባህላችን ራሱ እና እንዲያው ምክንያቱም ህግ ከሌለ የሚቀጣ የሚያስር ኮንትሮል የሚያደርግ የሚቆጣጠር ከሌለ በቃ የተከፈተ በር ነው የሚሆነው። በቃ ማለት ማንም ዘው ብሎ የሚገባበት ነው እና አገራችን እንደዛ እየሆነች ይመስለኛል። እኔ እንደ ግለሰብ ከሆነ አሁን የተነሳውን ሰዎችን አጋልጡ ነው የምለው። ይሄንን የሚያረጉ እንደ ተገደራጅተውም ከሆነ መጋለጥ ነው ያለባቸው። እኔ ሱባኤ ምናምን የሚባል ነገር እኔ አይሰራም። እኔ ጋር እንደዚህ ያለ ነገር አይሰራም። እኔ ከዛሬ 3 ዓመት የዛሬ 4 ዓመት 3 ዓመት አካባቢ
በጣም እዚህ ሀገር እንደ ሀገረ ስብከት በሆነ ጉዳይ ላይ ተጣልቼ በዚህ ጉዳይ ላይ ማለት ነው ከሀገረ ስብከት ታግጃ ቃለሁኝ። የዛሬ 4 ዓመት ምናምን ቪዲዮ ሰርቻለሁኝ ወጥቼ ማለት ነው። የሆነው ደግሞ ምንድነው ሳናውቅ የተከራየነው የሆኑ ቸርች የኛ ሳይሆን የሆኑ ሰዎች የተከራዩት ቸርች አዲስ ቤተክርስቲያን ተመስርቶ ያገኘነው እዚህ ሀገር እንደምታውቀው ዝም ብሎ ተከራይቶ ነው ፕሮቴስታንቱ ወይ የካቶሊክ ነው የሚሆነው። በቃ ያገኘነው ተከራይተን ለአገልግሎት ነው የምንጠቀመው እስከምንገዛ እና ሂጄ ሳየው አገልግሎት ላይ ባንዲራ ተሰቅሎ አየሁኝ ማለት ነው ሌሊት። እና ሳየው ምንድነው ይሄ ብዬ አልኩኝ። እንግዲህ በጣም የመረቃቱለት ነው እና የነዚያ የርኩሶች እንትን ያለው አውርዱት አልኩኝ እኔ እና ተጣላሁ ማለት ነው። በጣም ብዙ ህዝብ ነው ያለው በጣም ረበሽኩኝ እና ትምህርት እንዳጋጣሚ ለኔ ሊቀ ጳጳሱ እኔ እንዳስተምር ጋበዙኝ። በእንባ አልቅሼ ኖ ሞር ከዚህ በኋላ እዚህ ቦታ ላይ አንገለገልም ደግማችሁ እንዳትገቡ ብዬ እኔ በሌላ ስልጣን ስንት ብፁዓን ባሉበት አስጠንቅቄ ወረድኩኝ ማለት ነው። ከዚያ እንዲወጡ ከተደረገ ማለት ለአገልግሎት ነው። ኪራዩ ራሱ በነፃ ለምን አይሰጡንም? አንገባም እዚህ ቦታ ላይ ስብሐተ እግዚአብሔር እንደው አምልኮተ እግዚአብሔር አንፈጽምም ብዬ ወጣን። ከወጣን በኋላ ከስንት ጊዜ በኋላ ያው ችግሩ ከ3 ዓመት ነው ምናምን በኋላ የሆነ ንግስ ቀን እንደዚህ ያለ ነገር ተደረገ። እኔ ወጥቻው ግዤ በጣም ብዙ ጽርፈትም ስለነበረበት እኔ ምላፊ ይዤ ስለነበረ በሚዲያ ወጥቼ ጉዳዩን አጋለጥኩኝ እና እኔ ለ1 ዓመት ምናምን በጣም ብዙ ያው ጭቅጭቆች ተፈጥረው ነበር። እኔ እስከዚህም ድረስ ደፋር ነኝ። በራሴ ጉዳይ ላይ እንደዚህ ባለ ነገር ላይ ምሕረት የለኝም። ኦኬ እና በእርቅ ምናምን ወጡ ሰዎቹ እግዚአብሔር ይመስገን። አሁን የራሳቸው ገዙ። ከዚያ ቦታ እንዲወጡ አድርገናል። የበግሌ ይሄ የምታውቁ ሰዎች ትኖራላችሁ። የዛሬ 3-4 ዓመት ምናምን 3 ዓመት ወር 4 ዓመት ቢሆነው እና ብቻዬን ፋይቲንግ ያደረኩበት ጉዳይ ነው። ብቻዬንም ቢሆን የታገልኩበት ጉዳይ ነው። ከማንም ጋር አልደራደርም። ፕራክቲካሊ ደግሞ ራሴን አሳልፌ ሰጥቻለሁኝ። ከብዙ ነገር ማለት ነው የታገልኩት። ከብዙ በጣም ቀሲስ ድምጦት እየራቀ ነው። ምናልባት ስፒከር ጋር ተገናኙበት መሰለኝ። አዎ አሁን ይሰማል? አሁን ይሰማል። እና በጊዜ ወደ 4 አይነት የሥራ ኃላፊነት ነበረኝ። በጣም ብዙ እነዚያን ኃላፊነቶችን ሁሉ ከነዚያ ሁሉ እስከምታገር ድረስ ማለት ነው የታገርኩት። ምን ለማለት ፈልጌ ነው? እንደዚህ ያለውን ነገር እኔ ራሴን አሳልፌ የምሰጥበት ጉዳይ ነው። ራሴን አሳልፌ ምን ማለት ነው? በሌላ አነጋገር እንደዚህ ያለ ነገር ከመጣ ከመንግስትም ጋር ኢቭን ከአሜሪካ መንግስት ጋር እኔ ያን ጊዜ ራሱ ጉዳዩ ተያይዞ ስለነበረ ይከሳ ማለት የግለሰቦችን መብት ሁሉ ጥሰሃል ትከሰሳለህ የሚል ሲመጣ ጓንታናሞ ልግባ ነው ያልኳቸው። ጓንታናሞ ገባለሁ፣ ሲኦል አልገባ። በዚህ የተነሳ በጣም እነሱን መቃወም አሜሪካ ሀገር ምን ያህል ከባድ እንደሆነ ታውቃላችሁ። እና በጣም እኔ እላፊ ሄጄ ነው የተናገርኩኝ። ኦኬ ይሄ ያስከስሳል በአሜሪካ መንግስት፣ በቃ ሄዱና ክሰሱኝ። ስለ ክርስትና ይችን መክፈል ካልቻልኩኝ ምኑን ታዲያ ነው ያልኩኝ። አንደኛ ሪከርድ አለኝ፣ ክሬዲት አለኝ። ዝም ብዬ የማወራ ሰውም አይደለሁም። እውነት ለመናገር እኔ አሁን በርቅ ከተፈጸመ በኋላ ይሄንን ማንሳት የራሱ ትክክል እንዳልሆን ውስጤ ይሰማኛል። ግን እስከዚህም ድረስ ነው የምሄደው ልል ፈልጌ ነው። የግለሰቦች ጉዳይ ከሆነ ቀሲስ እኔ አሁን ከንግግሮት ጥሩ ነው የተናገሩት። ይስሙት፣ ግድ የለም እንትኑን ይስሙትና ምንም የግለሰብ ጉዳይ አይደለም፣ የማህበረሰብ ጉዳይ ሆኗል። ሰንበት ትምህርት ቤት ነው የተዘጋው ነው የተባለው። ስሙትና እርስዎ የዛን ጊዜ አስተያየት ይሰጣሉ፣ ምንም ችግር የለውም። ለአሁኑ ግን ጥሩን ሀሳብ አቅርበዋል። እርስዎ ተቃውሞውን ገልጸዋል። ለማንኛውም ብሽሽቅ እንዳልሆነ እኛ የያዝነው ብሽሽቅ ቢሆን ኖሮ በደንብ ሮም ይከፈትበት ነበር። አሁንም እኛ ብሽሽቅ ጉዳይ አይደለም። ምክንያቱም እኛ ልጆች እንደምታውቁት እንግዲህ ቤተክርስቲያን መሸሸጊያ ናት። ያዘኑ ሰዎች ሄደው የሚጽናኑባት ናት። በሽተኞች ሄደው የሚፈወሱባት ናት። አስቸግር አንድ ጥያቄ ልጠይቅ፣ እዚህ ላይ አንድ ጥያቄ ልጠይቅ። እንደ ትምህርት እንደዚህ የሚያደርጉ ሰዎች ጴንጤ ቢሆኑ ይድናሉ ብለህ ታምናለህ?
ኧረ እንዲህ አይነት እንዴት ራሱ አይታሰብም እንጂ አንደኛ አይጨር ዋናው ይሄ ነው። ይሄ ከቤተ ክርስቲያን ውጭ እንደሆኑ በጋራ ማውገዛችን በጣም በቂ ነገር ነው። በትክክል ይሄ ይሄ ነውር ነገር እኮ ነው። ይሄ ነውር ነው። ዴቪዬ እና ቃልዬ ሰላም በሉን፣ ሀሳብ ስጡ እናንተም በዚህ ጉዳይ። ተስፍሽን ግን ሼር አድርጉለት። እሱ ተስፍሽ በደንብ ነው ይህንን ጉዳይ በደንብ አድርጎ አጥብቆ ይዞታል። ከቻላችሁ ሼር አድርጉለት። ዴቪዬ እንዴት ነህ? አስቹ ሰላም ብያለሁ ሁላችሁንም። ቀሲስ ቃሌ፣ በረከት፣ ጆሲ፣ በለጠ ታችም ያላችሁ ሁላችሁንም ሰላም ብያለሁ። አስቹ እንዴት ነህ? ሁሉ ሰላም፣ ሁሉ መልካም። እንዴት አለልን? እግዚአብሔር ይባረክ። አለን። እስቲ እዚህ ጉዳይ ላይ ሀሳብ ሰጥ። ታውቃለህ አሁን በየቀኑ ያኔ ያው ቀሲስ ብዙ እንዳልሰሙ ነው እንግዲህ የነገሩን። ግን እንግዳ ጉዳይ አይደለም አለ ብዙ ጊዜ ሩሞች ይከፈቱ ነበር እና ዛሬ ይሄ ነገር ሲሆን ዝም አትበሉ ብለን ስንብሽቅ እንዳይመስላቸው ብለን እየተናገረ ነው። ምናልባት ሰምተዋል አሁን የወጣውን ቪዲዮ ዴቭ? አዎ ሰምቼዋለሁ። ያ ከዚህ በፊትም ብዙ ጊዜ አሁን በሉትራን ላይ በሚነገር ጊዜ ከቀሲስ ጋርም ሶሪቲ ቤት አውርተናል። ይሄ ጉዳይ የሆነ የጋራ ጉዳያችን ነው። በጋራ ልንቃወመው፣ በጋራ ልናወግዘው፣ በጋራ አብረን ይሄንን በመቃወም ልንቆም ይገባል። ኦርቶዶክስ፣ ፕሮቴስታንት፣ ሙስሊም ምናምን የሚባል የለም። እንደ ኢትዮጵያዊ በጋራ ልንቃወመው ይገባል የሚለውን ነገር ከዚህ በፊትም ሉትራንን ብሌም በሚደረግበት ሰዓት የተናገርኩት ያንን ነው እና ደሴም ቲንግ ነው አሁንም የምናገረው። ስሰማው አስደንግጦኛል። ማለት በኢትዮጵያኖች ዘንድ እንደዚህ ያለ አልመሰለኝም። ከዚህ በፊትም ስናገር አሁን ስለ ሉትራን ስንናገር እነዛ ነጮቹ ጠግበው በራሳቸው የማይሆን መንገድ ውስጥ ስለገቡት እኛ ምን አገባን እያልኩ ነው ስናገር የነበረው። እኛ ጋር የገባ አልመሰለኝም። ኢትዮጵያኖች ጋር እንደዚህ አይነት ልማድ ያለ አልመሰለኝም። እኔ ከወጣውም ስለቆየው እንደዚህ አይነት ልማድ ኢትዮጵያኖች ዘንድ የተገኘ አይመስልም። ምክንያቱም በዚህ ነገር ላይ ያለን ቁርጥ ያለ የሆነ አቋም አለና እንደዚህ አይነት ነገር ይገኛል ብዬ አልጠበቅኩም እና ስሰማው ደንግጫለሁ። ማለት ሁኔታዎቹ፣ ነገሮቹ፣ እነዚህ ልጆች ዋጋ ከፍለዋል፣ ታስረዋል። በዚህ ጉዳይ ላይ እጃቸው በጣም ረጅም ነው። ባለስልጣኖችም ናቸው፣ ማሰር የሚችሉ ናቸው ሰዎቹ። ስለዚህ ይሄ ነገር ባለስልጣኖችንም ተቆጣጥሯል። በክህነት ውስጥም ያሉትንም ጠቁመዋል፣ ተናግረዋል። ዲያቆን ምን ብዙ ነገር የጠቆሙት ነገር አለና እንደዚህ ስር የሰደደ እንደዚህ መስመር ያላቸው ኢትዮጵያ ውስጥ አልመሰለኝም፣ በእውነት ለመናገር ማለት ነው። ኢትዮጵያኖች በዚህ ነገር ላይ በጣም ደማችን መራራ፣ በጣም ቁጡ፣ በዚህ ነገር ላይ በጣም ሲሪየስ እንደሆንን ነው የማውቀው እና እንዴት አድርገው እንደዚህ ውስጥ ድረስ እንደገቡ አይዶን ነው። ግን ምንድነው ማድረግ ያለብን? አሁን ከቀሲስም ንግግር እንደምሰማው የግለሰብ ብለን ማጣጣል የለብንም። እነሱ በጣም ዋይዝ ናቸው። አሰራራቸውን ያውቁታል። እንዴት አድርገው አንድን ዲኖሚኔሽን አንድን ሀገር መቆጣጠር እንዳለባቸው ያውቁታል። በጣም በብልሃት፣ በስልት፣ በፋይናንሻል በብዙ ነገር ነው የሚሄዱት። ሲሄዱ ዝም ብሎ አይደለም። አሁን እንደዚህ ውጭ የተገለጡትና ራሳቸው እንደ ዲኖሚኔሽን የሚታወቁት ዝም ብሎ አይደለም ይህንን ነገር በቁጥጥር ስር ያዋሉት። በግለሰብ ነው የጀመረው። በግለሰብ የጀመረ እነዛ ግለሰቦች ወደ ስልጣን በሚመጡበት ሰዓት ነገሮችን በሚቆጣጠሩበትና በሚይዙበት ሰዓት ነው ራሳቸውን ሪቪል ያደረጉት፣ ራሳቸውን የገለጡት ነገር። ከዛ በኋላ በምርጫ እንኳን ሊሸነፉ በማይችሉበት ሁኔታ ነገሮችን ካደራጁና ካዋቀሩ በኋላ ማለት ነው። ስለዚህ ይሄ በሲስተም የሚሰሩት አንድን ዲኖሚኔሽን ወይም ደግሞ አንድን ሀገር አንድን ሃይማኖት ለመቆጣጠር ዝም ብሎ ተራ ሰውን ብቻ አይደለም የሚሄዱት። ጳጳሱን ይይዛሉ፣ የሀገር መሪውን ይይዛሉ፣ ብዙ ነገሮችን ስልጣን ላይ ያሉትን ሰዎች ይቆጣጠራሉ። እና እንደዚህ እንደ ቀላል ነገር እንዳታዩት፣ እንደ ትንሽ ነገር እንዳታዩት። ዛሬ በዚህ ነገር የተጥለቀለቁ ቸርቾችና ሀገሮችን በምናይበት ሰዓት ዝም ብሎ አይደለም፣ በአንድ ጊዜ አይደለም። አስቀድሞ እኮ ጠንካራ የሆነ አቋም የነበራቸው ናቸው። የስዊድን ቸርች እኮ
በምናይበት ሰዓት አፖስቶሊክ ሰክሴሽን አለኝ የምትል ጠንካራ የሆነ ቸርች ነበረች። ግን ዝም ብሎ አይደለም፣ ቀስ በቀስ ነው ስር ሰዶ በእንደዚህ አይነት ሁኔታ ውስጥ የተጠቁ ሰዎች ወደ ስልጣን በሚመጡበት ሰዓት ነገሮችን ከተቆጣጠሩ በኋላ ነው ራሳቸውን ሪቪል ያደረጉት። ከዛ በኋላ በምርጫ እንኳን ሊሸነፉ በማይችሉበት ሁኔታ እና አሁንም በኢትዮጵያ የተከሰተውን ሁኔታ እንደ ትንሽ ነገር የግለሰብ አድርገን በቃ የሆኑ ሰዎች አድርገን እንዳንመለከተው ውስጥ ስር ሰደዋል። አሁን በኢንተርቪው በንግግራቸው እንዳየነው ባለስልጣኖችም አሉ፣ አገልጋዮችም አሉ፣ ቀሳውስት አሉ፣ ዲያቆኖች አሉ፣ ብዙ ህጻናቶች ተደፍረዋል። ብዙ ነገር ነው የገለጡት ማለት ነው። እና እርዱን፣ ድምፅ ሆኑን ነው እያሉ ያሉት። ስለዚህ ይሄኛው ኦርቶዶክሳዊ ብቻ አይደለም ድምፅ ሊሆን የሚገባ፣ ፕሮቴስታንት በሙሉ በዚህ ነገር ላይ አብሮ መቆም አለበት፣ ድምፅ መሆን አለብን፣ ኖ ማለት አለብን። ሙስሊሙ መነሳት አለበት፣ ፕሮቴስታንቱ መነሳት አለበት፣ ካቶሊኩ መነሳት አለበት፣ ኦርቶዶክሱ መነሳት አለበት። እንደ ሀገር ነው መነሳት ያለብን። ይሄ ወረርሽኝ ነው። በጣም ማወቅ ያለብን ነገር ወረርሽኝ ነው። በዓለም ላይ አሁን የሚታወቀው ከባዱ በሽታ ካንሰር ነው። ካንሰር ስጋን ብቻ ነው የሚያሳድፈው፣ ስጋን ነው የሚጎዳው። ይሄኛው ግን ነፍስንም ስጋንም ሁለንተናን የሚያሳድፍ ትልቅ በሽታ ነው። ፈውስ የሚያስፈልገው መለኮታዊ ፈውስ የሚያስፈልገው ትልቅ በሽታ ነው። ስለዚህ ወረርሽኝ እንደገባብን መነሳት አለብን። ወረርሽኝ ነው ወደ ኢትዮጵያ የገባው። ይሄ ወረርሽኝ ደግሞ እንደገለጡትና እንዳወሩት ስር ሰዷል። ውስጥ ለውስጥ ብዙ ነገር ተደራጅቷል። ስለዚህ ይሄን ነገር እንደ ጋራ አንዱ አንዱን ብሌም ሳያደርግ አንዱን ሳይነቅፍ እናንተ ሳንባባል ጣት ሳንጠቋቆም ከዚህ በፊትም እንደ ሉትራን ላይ በተነሳበት ሰዓት እንዳልኩት ጣት መጠቋቆም ሳይሆን በአንድነት በጋራ ልንቃወመው በጋራ ልንቆም ነው የሚገባል። ይሄ ወረርሽኝ ነው፣ ከባድ ወረርሽኝ ነው። ይሄ ትውልድን ሁሉ የሚያጠፋን ትውልድን ሁሉ የሚያጎድፍ ነውና ዊ ዶንት ኖ ከባለስልጣኖች እነማን በዚህ ውስጥ እንደተጠቁ፣ ዊ ዶንት ኖ ከጳጳሶች እነማን በዚህ ጉዳይ ውስጥ እንደተጠቁ፣ ከፓስተሮች እነማን በዚህ ጉዳይ ውስጥ እንደተጠቁ፣ ከአገልጋዮች እነማን በዚህ ጉዳይ ውስጥ እንደተጠቁ ዊ ዶንት ኖ። ውስጥ ለውስጥ ብዙ ነገር ስር ሰዷልና በጋራ ልንነሳ፣ በጋራ ልንቆም፣ በጋራ ልንቃወመው ይገባል ነው ብለው አንዱን ብሌም ሳያደርግ አንዱን ዲስግሬስ ሳያደርገው በጋራ ልንቆም እንደ አገር በጋራ ቆመን ልንከላከልና ልንቃወም ይገባል ብዬ ነው ምለው። ይሄ ነው ያለኝ አቋሜ። አስችው በጣም መልካም ቆንጆ ነገር ነው። ቃልዬ አለ አለኝ። ይሰማችኋል? ይሰማል። ቃልዬ እንደምን አደርግ? እግዚአብሔር ይመስገን። ሰላም ብያለሁላችሁ አለ። ልቀጥል መሰለኝ ድምፄ የሚሰማ ከሆነ። አዎ ቀጥል። ይሰማል ቃልዬ። እሺ አሁን ዴቭ ካለው ነገር ጋር ብዙ የሚለይ ነገር የለኝም። ይህንን ሁላችንም አንድ ሆነን መቃወም ያለብን። ስለዚህ አንዱ ሌላው ላይ ጣቱን እየጠቆመ ይህ እንደዚህ ነው የሚባለው ተቋም እንዲህ ነው ምናምን እንደዚህ አይነቱን ነገር እያልን መቀጠል አለብን ብዬ አላስብም። ምክንያቱም እሱ እንደውም በር ከፋች ነው የሚሆነው፣ ዊክ ሊንካችን ነው የሚሆነው ብዬ አስባለሁ። በዚህ ጉዳይ ላይ በአንድነት ነው መቆምም ማውራትም ያለብን ሞገትም ያለብን ብዬ አምናለሁ። ስለዚህ ይሄ እንደ አቋም ልንይዘው የሚገባ ነገር ነው። የሚያከራክር ነገር የለውም። እንዲህ አይነት ነገሮች በሚስጥር ነው የሚደረጉት፣ በጨለማ ነው የሚደረጉት። ልክ እንደዚህ ሲወጡ ሚዲያ ላይ እናውቃለን እንጂ ጀስት ግን ውስጥ ለውስጥ ብዙ ስር የሰደዱ ነገሮች ነው የሚሆኑት። ከቪዲዮ እንደተረዳ ነው እንደዛ ነው አይደለ? ምክንያቱም የተዘጉ ትምህርት ቤቶች አሉ፣ እንደዚሁም ደግሞ እንትን ያደረጉ በጣም ብዙ ችግር የተፈጠረባቸው ህፃናት አሉ ምናምን እና የት ቦታ ላይ ያሉ ሰዎች ምን እንደሚያደርጉ ኢቭን ራሱ ቢተመቻቸው ነው ማለት እንደሆኑ ጭምር ነው እየተነገረ ያለ። ስለዚህ እንደዛ ከሆነ ይህ በጣም አደገኛ ነገር ነው። ስለዚህ በሚስጥር የሚደረገው ነገር እንዲህ አደባባይ ሲወጣና እንደሆነ እንጂ ሳናውቀው ግን ስር ሊሰድ ይችላል። በተሰማበት ቅጽበት፣ በታወቀበት ቅጽበት ግን ሁላችንም ልናረገው ይገባል፣ ልናረግ ይገባል ብዬ አስባለሁ። ይሄ አቋማችን ከሆነ ብዙ ስለተሄደበት ማለት ነው። የሁላችንም አቋም ከሆነ ቅድም ከዚህ የጠየቁት ጥያቄ አለ፣ እንደዚህ አድርጎ አንድ ሰው ሊድን ይችላል? በጭራሽ በእንደዚህ አይነት ሁኔታ ውስጥ እያለ ሊድን ይችላል ብለን ያ እንትን አናደርግም። ስለዚህ እንደዛ ከሆነ ደግሞ በጣም ኦልሬዲ ክርስቲያኒቲን ትሬትን የሚያደርግ በጣም አደገኛ ነገር ነው። እንደዛ ከሆነ ደግሞ ሁላችንም ልንቆም ይገባል። ይህ በቃ ሁላችንም ልንይዘው የሚገባው አቋም። ግን ደግሞ ይሄ ሲሆን ከዚህ በፊት የነበሩ ነገሮችን ጭምር ለማረም እድልም እየሰጠን ነው ብዬ አስባለሁ። ምክንያቱም ከዚህ በፊት ይሄ አልነበረምና ነው። ለባክግራውንድ ይቅርታ። ከዚህ በፊት ይሄ አልነበረምና ነው የነበረው አካሄድ። ለምሳሌ
ውጭ ያሉ የሆኑ አካላት እኛ ፕሮቴስታንት ነን የሚሉ አካላት ያንን ነገር አደረጉት። ስለዚህ አሰሆል የሆነን ትራዲሽን በዛ ደረጃ መክሰስ ይቻላል ወይ? በቅርቡ እንኳን የተደረጉ ሲደረግ የነበረው ነገር ግን በጣም 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 የሚያሳዝን ነገር ነው። ስለዚህ እሱን ለማረብም እድል እናገኛለን ብዬ አስባለሁ። ቅድም እንደ ዲኖሚኔሽን እና እንደ እንትን እንደ ግለሰብ የሚሆኑ ነገሮች የሚል ሀሳብ ተጠቅሷል። እንደ ዲኖሚኔሽን የሚሆኑ ነገሮች የተባሉት የኔን ዲኖሚኔሽን ስያሜ የያዘ የሆነ ሰው ቢያደርገው የኔን ዲኖሚኔሽን በጣም አንሄሲታንትሊ እንትን የምታደርግ የምትቃወም ከሆነ የኔ ዲኖሚኔሽን ስለያዘ ብቻ ያንተ ትራዲሽን፣ ያንተ አስተምሮ፣ ያንተ ነገር ወደዛ ትምህርት ይወስዳል የሚል በጣም አደገኛ የሆነ አቋም መያዙ ነው ነገሩን በጣም ከባድ እያደረገ የነበረው ማለት ነው። ስለዚህ እንደ ዲኖሚኔሽን ነው ወይም ደግሞ እንደ ተቋም ነው እናንተ የተቀበላችሁት የሚለው ነገር ለምሳሌ እዚህ ያለነው ሰዎች የተለያየ ትራዲሽን ውስጥ ያለን ሰዎች ላይ ግን የሚመለከት ነገር ነው ብዬ አላስብም። ስለዚህ መቆም አለበት ነው ይሄ ትምህርታችሁ ነው ወደዚህ የሚመራው የሚል ነገር በተደጋጋሚ ሲነሳ ስለነበረ ማለት ነው። ምናልባት አሁን ብሽሽቅ ምናምን ሊሆን የሚችለው ቤት ከፍተን ትምህርታችሁ ነው በዛ ደረጃ ሰዎችን ህጻናትን ጭምር ቪክተም እንዲሆኑ እያደረገ ያለው የእናንተ ትምህርት ነው ብለን ብንጀምር አስባችሁታል? በጣም አደገኛ ነው። ስለዚህ ያንን አለን በጣም አንድ ላይ ቆመን እንታገለዋለን። የትም ቦታ ይኖር አደገኛ ነገር ነው። ስለዚህ የትም ቦታ ላይ ልንቃወመው ይገባል እንጂ የእናንተ ትምህርት ነው ይሄን ያደረገው፣ ትምህርታችሁ ለዚህ ክፍተት ይሰጣል፣ እንደዚህም ያደርጋል የሚሉ ነገሮች በተነሱ ጊዜ ሁሉ ግን እዛም ቤተሰዓት አለ የሚለውን ክራይቴሪያ መጠቀም ለአንዳንድ ሰዎች ቀላል ሊሆን ይችላል። ይሄ ደግሞ ለሁላችንም አይደለም። ስለዚህ መሆን ያለበት ሁላችን እንትን ልናደርገው ይገባል፣ ልንቃወመው ይገባል እንጂ አንዱ ሌላው ላይ ጣቱን እየጠቆመ እንትን እያደረገ መሆን የለበትም። እዚህ ጋር ቆሜ ስጠየቅ እንትን ካልሆንኩኝ በስተቀር ማለት ነው፣ ዲፌንሲቭ ካልሆንኩ በስተቀር ለእነዚህ ሰዎች ማለት ነው። ዲፌንሲቭ ከሆንኩኝ ኦፍኮርስ መጠየቅ አለብኝ። እኔ ብቻ ሳልሆን ያለሁበት ስፍራ ያለሁበት ባለስልጣን አካል ምናምን ሊጠየቅ ይገባል ለቤተክርስቲያን ማለት ነው። ከዛ በተረፈ ግን ዲፌንሲቭ ባልሆንበት ጉዳዩን እየተቃወሙ ባለንበት ሁኔታ አይ ትምህርታችሁ ነው ይህንን ያመጣው የሚባል ከሆነ አሁን ያንን ለማለት በጣም ትልቅ ክፍተት አለ ማለት ነው። ያለ ማለት ነው ሲስተማችሁ ነው ትምህርታችሁ ነው ለማለት ስፍራው እየተነገረ ነው ምናምን፣ ግን ያንን አንልም፣ አይሆንም፣ መሆንም የለበትም። ስለዚህ ይህንን አንድ ላይ እንቃወማለን። በቃ የማንም ፕሪንሲፕል አይደለም፣ ክርስቲያን ፕሪንሲፕል አይደለም በጭራሽ። ስለዚህ ይሄ ማንም ፕሪንሲፕል እስካልሆነ ድረስ እንቃወም ነው የሚገባው ሁላችንም ብዬ አስባለሁ። እና መሆን የነበረበትም እንዲህ ነበረ። በቅርቡ ቅድም አስቴ እንዳለው ይቅርታ የጠየቁ ሰዎች አሉ፣ በጣም ብዙ ያራገቡ ሰዎች አሉ በየቤተ እምነቶች ላይ ማለት ነው። እኛ ኤምኬሲ ጋር ምናምን ሁሉ በቃ ገብቷል ተብሎ እጅግ በጣም ብዙ ነገር ሲባል ነበር። በተቋም ደረጃ ግን መግለጫ የተሰጠበት ምንም አይነት ለእንዲህ አይነቱ ነገር ክፍተት መሰጠት የለበትም ብለው ቤተክርስቲያን ተቋም ቢያሉበት ማለት ነው። ግን በተደጋጋሚ ሲባል የነበረው ነገር ለዚህ ነገር ክፍተት ይሰጣሉ። ሶላ ስክሪፕቹራ ላይ ከገባሁባቸው ውይይቶች መካከል አንዱ ለእንደዚህ አይነቱ ነገር ክፍተት ይሰጣል ሶላ ስክሪፕቹራ ተብሎ እንትን ስለተደረገ ነበር፣ ታግ ስለተደረገ ነበረ። ከሶስቱ ውይይቶች አንዱ ሶላ ስክሪፕቹራ ላይ ካረኳቸው አንዱ የተደረገበት ምክንያት ይሄ ነበረ፣ እኔ ራሴ ማለት ነው። ስለዚህ አሁን አውቀንበታል ብዬ አስባለሁ። አሁን ተምረንበታል ብዬ አስባለሁ። ስለዚህ እንዲህ አይነት ነገሮች የሆነ ሰፈር ተሰሙ ማለት እንደ ተቋም እንደ ዲኖሚኔሽን ያ አካባቢ መከተት አለበት ማለት እንዳልሆነ በዚህ ተማምነናል ማለት ነው። ስለዚህ ያለፉት ነገሮች ሁሉ ስህተት ነበሩ። ስለዚህ እንደ ዲኖሚኔሽን እናንተ እኛ እንደ ግለሰብ ነው የሚለው የሚሰራ አይደለም። እንደ ግለሰብ ሳይሆን ሲምፕሊ እንደ ተቋም ስለሆነ ማለት ነው። ስለዚህ ይህም የሚያስኬድ አይደለም። ስለዚህ ቆም ብለን ግን የትም ቦታ ቢሆን የተገኘበት ሁሉ ተቃውሞ ሊገጥመው የሚገባ ነገር አለ። ምንም የሚያከራክር ነገር የለውም። ማንም ቤት ይሁን እንደዚህ አይነቱን ነገር የሚያደርግ ሰው ከታየ ይሄ ሰው ብዙዎችን ሊወክል ይችላል። ስለዚህ ልንቃውሞ ይገባል። ማንም ቤት ይሁን ይህንን የሚያደርግ ግሩፕ ከታየ ያ ግሩፕ ኢሚዲየትሊ ከዛ ቦታ እንትን መደረግ አለበት፣ መገለል መቻል አለበት አለ። ስለዚህ እንትናችን መሆን ያለበት አቋማችን መሆን ያለበት ይሄ ነው እንጂ እንደው ለዘብ ብለን ምናምን የምናደርገው ነገር መሆን የለበት። የመጀመሪያው ነገር ማለት ነው አይ ይመከሩ ምናምን የሚባል ነገር አይደለም።
ሁለተኛ ነገር ደግሞ አንዱ ሌላው ላይ ጣት የሚጠቁሙበትም አይደለም። ፕሮቴስታንት ኦርቶዶክስ ላይ፣ ኦርቶዶክስ ፕሮቴስታንቱ ላይ ጣት የሚጠቁሙበትም አይደለም። በቃ ያደረገው ሰው አለ፣ ያደረገው ሰው ካለ፣ ያደረገ የሆነ ግሩፕ ካለ ያንን ግሩፕ ማግለል፣ መጀመሪያ ያንን ግሩፕ ኮምፕሊትሊ መቃወም ያስፈልጋል እንጂ የፕሮቴስታንቱ ትምህርት እንደዚህ ስለሆነ ነው እዛ እንደዚህ ያሉት ምናምን ሲባል ኖሮ ልክ እዚህ ጋር ሲመጣ የእናንተ ትምህርት ሲስተማችሁ ጭምር ይሄንን የሚያደርግ ያለው ምናምን ለማለት ክፍተት የማይሰጥበት ምንም ምክንያት የለም። እንደዛ መሆን የለበትም። በሁለታችንም ሳይድ እንደዚህ አይነቱ ነገር እንደውም ይሄ ጉዳይ እንዲስፋፋ ነው እድል የሚከፍተው እንጂ ምንም የሚጠቅመው ነገር የለም። ስለዚህ መቃወም መቻል አለብን ብዬ አስባለሁ። ቅድም ቀሲስ ባሉት እስማማለሁ። በቃ ይሄ የጋራ ጉዳያችን አድርገን ልንቃወም የሚገባ ነገር ነው። እኔም የማስበው እንደዛ ነው። ላለፉት ነገሮች ለተሰሩ ስህተቶች ግን ይሄ መማሪያ ነው ብዬ አስባለሁ። ነገም እንዳይደገሙ ማለት ነው። ቴንኪው። በጣም መልካም ቀሲስ፣ ምናልባት እርሶ ጊዜም ምናልባት ከሌሎትም ለእርሶ ልስጦትና የሚሉት ካለ እርሶን እናስቀደም። እሺ አለኝ አንድ 30 ሰከንድ። እሺ ቅዱሳን ሼር አድርጉት እና ይኸውላችሁ ቻቱ ላይ ይሄ ቅድም አሁን ወንድሞች አያችሁ አይደለ እንዴት በጨዋነት ይሄ የጋራችን ነው። እታችም ያለን ቻቱ ላይ ያለን ኦርቶዶክሱ የምንሆን ፕሮቴስታንት የምንሆን ይሄ የጋራችን ጉዳይ ስለሆነ እንዴት እናደርግ፣ ይህንን ነገር እንዴት በጋራ እናቁመው። ያኔ ቀሲስም አንስተውታል። ከውጭ ሀገር ሊመጡ ሲሉ ሀገር ህዝብ ጴንጤ የለ ሙስሊም የለ ሁሉም ነው በአንድ ላይ ተነስቶ የነበረው እንደምታውቁት እና ያ ፕሮግራም ፈረሰ ማለት ነው። አሁንም ይሄንን በጋራ ነው ይሄንን ጉዳይ መፍታት የምንችለው። ስለዚህ ቻቱ ላይ ጎራ ለይተን ቢያንስ ውስጥ አንድ የሚያደርገን ሀሳብ ይምጣ እንጂ አሁን ይሄ አንድ ሊያደርገን ይገባል። በቃ ያለፈውን ተውት እና ይቀጥሉ ቀሲስ። በጣም ነው የማመሰግነው። ቅድም መጀመሪያ ስለገባሁኝ ሰላም አላልሁኝም። ዴብንም ቃሌንም ሌሎቻቸውንም በረከት እንዲሁም ጆሲ በለጠ ሁላቸውም ሰላም እያለሁኝ ከታችም ያላችሁት። አዎ ብዙ ስለማልቆይ የሆነ ነገር ብዬ እንትን ብዬ ነው። ጥሩ ነገር ነው። ቃሌም ብራዘር ዴብም ያነሱት ሀሳብ ሸር ነው የማደርገው። አንድ ደረጀ ዘወይንዬ መምህር ደረጀ ዘወይንዬ የሚባል የቤተክርስቲያናችን ልጅ አርቲስቶች ጭምር ያሉበት ትልልቅ አርቲስቶች እነ መቅደስ ጸጋዬ ሳይቀሩ ያሉበት በጣም ትልልቅ እንቅስቃሴ ነበረ። ይሄንን የመቃወም ዘመቻዎች ነበሩ ከዛሬ 5-6 ዓመት በፊት የምታስታውሱ ሰዎች አላችሁ። ደረጀ ዘወይንዬ በዚህ ጉዳይ ላይ በጣም ረዥም ርቀት ነው ማለት ጥናቶችን ሁሉ ሰርቶ እንቅስቃሴው በዓለም ላይ ያለውን እንቅስቃሴ እና አርቲስቶቹ በጣም ትልቅ መግለጫ ሁሉ እየሰጡ የነበረበት ጊዜ የምታስታውሱ ከሆነ ትልቅ ስራዎች እየተሰሩ ነበረ እና የመግደል ሙከራ ሁሉ እየተደረገበት እንደነበረ ብዙ ቻሌንጆችን ያለፈ እንደነበረ እያለቀሰ እንደነበረ ሲናገር አስታውሳለሁ። እግዚአብሔር በጣም ጥሩ ብራዘር ዴቭ እኔ እነ ይገረም ያሉበት ማለት ነው። ምንድነው አንድ ገበሬ እየተበደረ እህል ሲበላ በእህሌን ስወቃው እከፍላችኋለሁ እያለ ሲበላ ከርሞ አንድ ቀን እዚያ ክምሩ የጤፉ ክምር ጥላ አረፍ ብሎ አንቺ ክምር ያለሽ መስሎሻል ተበልተሽ አልቀሻል አለ ይባላል። ምክንያቱም በብድር ክምሯን እያሳየ ይበደራል፣ ክሬዲት እሷን እያስያዘ እና ብድሩ ከክምሯ በላይ ሆኗል ማለት ነው። እኔ አሁን ኢትዮጵያ ውስጥ እንደዚህ ባሉ ጉዳዮች ላይ በጋራ ጉዳይ ላይ ማውራት አቅቶን እዚህ የሀገራዊ ምክክር ላይ የሚነሳውን ነገር ስንሰማ አንዳንድ ዝም እኔ እንኳን እከታተለውም ግን ይዘገንናቸዋል። ካሌንደሩ እንነሳለን ዓመተ ምሕረት መባል የለበትም። ኢትዮጵያ በቃ በአጠቃላይ ይሄ በእስልምናው በኩል የሚነሳው በብሔርተኛው የሚያነሳው ነገር እኔ እግዚአብሔር እንደው መድኃኔዓለም ጣልቃ ይገባ እንጂ በሀገሬ ላይ እኔ ብዙም ተስፋ የለኝም በእውነቱ። ግን ማለት በእግዚአብሔር ሙሉ እምነት አለኝ። እግዚአብሔር ያለቀን ነገር ማስተካከል እንደሚችል አምናለሁኝ
እንደሚያስተካክል አምናለሁ። መድኃኒዓለምን አምነዋለሁኝ በእውነቱ። እኔ በኃጢአተኛ ጉዳይ ላይ ነገሌ ኃጢአተኛ ናቸው በሚል ጉዳይ ላይ ቃሌ ዲቤት ቢጠራኝ አዎ ኃጢአተኛ ነኝ አንተ የተሻልክ ሰው ነህ ብዬ ነው የምቀረው። አልገባም ዲቤት። የኃጢአትና የጽድቅ የማን ጽድቅ ይበልጣል ጉዳይ ከሆነ እኔ ፈሪሳዊ ሁኜ ዲቤት መግባት አልፈልግም። ራሴን ለማጥፋት ካልሆነ በስተቀር የቅዱስ ቅዱስ ጨዋታ ነውር ነው በቤተ ክርስቲያን ውስጥ። እኔ ኃጢአተኛ ነኝ አንሰ ጽዋ ኮሰም እኔ ሰው አይደለሁም ትል ነኝ ያለ ዳዊት እንኳን እነ ጳውሎስም ጭንጋፍ ለመሆን ብሏል። እና በፍጹም በቅድስና ጉዳይ ላይ ከሁሉም አንሰው ነኝ ብየሉ ልቀርብ የምችለው ከቤተ እምነቱ ጋር የተያዘ ከትምህርት ጋር ተጠግቶ ሲመጣ ነው እኮ ዲፌንስ የምናደርገው እንደ ተቋም እንደ ቤተ እምነት እንጂ የትኛው ማን ቤት ኃጢአተኛ ይበዛል ከሆነ አንደኛ ቁጥሩን እናውቀዋለን ወይ? ስታቲክስ አለን? ኃጢአት በድብቅ የሚሰራ አለ? እና እኔ ራሴን ማጥፋት ስለማልፈልግ ቃል ገባለሁኝ በጽድቅ ጉዳይ ላይ በግለሰብ ጉዳይ ላይ እኔ ዲቤት አልገባም። እንዳላችሁትም ልትበልጡኝም ትችላላችሁ። ኦነስትሊ ስፒኪንግ እኔ አሁን እዚህ ውስጥ ላይ በመልካም ስራ ሊበልጠኝ ይችላል አላውቅም። በነገራችን አስቼ በቃ ከዚህ በኋላ አንቱ ነው ምን ብያለሁ አልሳሳትም። ሊበልጡኝ ይችላሉ እና ቃሌ ሊበልጠኝ ይችላል። ኦኬ የንስሐ ልጄ በጽድቅ የሚበልጡኝ ይኖራሉ። ደግሞ እርግጠኛ ነኝ ደግሞ አሉ። አንደኛ እንደ እረኛ የበለጠውን ኃላፊነት መሸከም ያለብኝ ሰው ነኝ። በዚያ ልክ ነው ጸጋውን ባበዛ ቁጥር ኃላፊነቱን በዚያ ልክ ነው። መቼም አንድ ካህንን አንድን እረኛና አንድን በግ እግዚአብሔር እኩል መቼም አይጠይቅም። ስለዚህ እኔ ዲቤት አልገባም። መጠለስ ትችላላችሁ እንደፈለጋችሁ። ከዚህ ዲቤት ሁሉ ኃጢአተኛ ነው በደኛ ጻድቃን ነን እላችሁ ዲቤት መግባት ይቻላል። ወደ ቤተ እምነት ከመጣ ግን ለምሳሌ የኦርቶዶክስ ትምህርት ለኃጢአት ይጋብዛል ከሆነ ትምህርቱ ላይ እናወራለን። አይ ኦኬ አሁን ለምሳሌ እናንተ የምታነሱ ነገር አለ እኮ አሁን መጠጥ እኛ እንጠጣም ኦኬ እንደው ምንም አንቀምስም አለመቅመሳችን ደግሞ ላለመስከር አስተዋጽኦ ያደርግልናል ካላችሁ ትክክል ናችሁ። አይ መጠጣት ኃጢአት አይደለም መስከር ነው እላለሁኝ እኔ። አይ ግን ከዚህ ሁሉ ግን አለመጠጣት አይሻልም ወይ ከተባለ አይሻላል ነው የምለው። አለመጠጣት ይሻላል። ኦኬ በዚህ ግን አንድ ጴንጤ ያልጠጣ ሰው ከሚገጥመው ለስካር ከሚገጥመው አደጋና ኦርቶዶክሳዊ የሚጠጣ ለየትኛው ነው ለኃጢአት ሊጋለጥ የሚችለው ቢባል አይ የሚጠጣው ልል እችላለሁ። ልል እችላለሁ፣ ምንም ችግር የለውም። ግን ችግሩ እንደዚያ ነው ወይ ስለሆነ ወደ ቤተ እምነት ስንመጣ እንትን ልንከራከር እንችላለን። እና ይሄ ጉዳይ ወገኖች እርግጠኛ ናችሁ በየቤታችሁ ላለመግባቱ? እኛ ኢትዮጵያውያን በአሜሪካ ሀገር እኮ የምንሰማው በጣም ብዙ መርዶ እኮ አለ። ልጆቻቸው ለግራጁዌሽን እኮ ቦይፍሬንድ ላስተዋውቅሽ ገርል ፍሬንድ ላስተዋውቅህ ብለው ተመሳሳይ ጾታ አምጥተው እኮ ራሳቸው ደንግጠው የሞቱ እኮ ኢትዮጵያውያን ወገኖች እኮ አሉን እኮ። የለ በአሜሪካ ሀገር አልሰማችሁም እናንተ? በተለይ የወለደ ሰው በዚህ ጉዳይ ላይ እንባ ነው ማልቀስ ያለበት እንጂ ጭራሽ ወልደው ሳይጨርሱ ጉዳይ ይሉ ይባላል። በተለይ ልጅ ያላችሁ ሰዎች መካኖች እና ያልወለዱ ብፁዓን ናቸው የሚባልበት ዘመን ይመጣል የተባለበት ዘመን ላለመሆኑ ምን ያህል እርግጠኞች ናቸው? ማቴዎስ 24 ላይ ያለው ነገር እየተፈጸመ አይደለም? መንግስታት በመንግስታት ላይ እንዲሁ ሰላም ያለበት የት ሀገር ነው? ለተመናገር ህዝብ በህዝብ ላይ ሃይማኖት ላይ ይህ እንደዚህ ጉደኛ የሆነ እውነት እኔ ሰሞኑን አይታችኋል። ፕሮፌት ሌግቡ ውስጣዊ ፕሮቴስታንቱ እኛን አዘናግቶናል። ወደ ውጭ እያየን ወደ ውስጣችንን መመልከት እንዳንችል አድርጎናል። ከዚህ በኋላ ወደ ራሳችን ነው መዞር ያለብን ብዬ ቪዲዮ ሰርቻለሁ ከታች። እኔ እናንተ ቤት ስለሆነ አይደለም ይሄን የምናገረው። ሲሪየስሊ ዕቅበተ እምነት ሲጀምርም ከውስጤ ነው የጀመርኩ እንጂ ከውጭ አይደለም። አይጠቅምም። የውጩ ብዙ አይጎዳንም። የፕሮቴስታንቱ መብዛትም የሙስሊሙ መብዛት ብዙ ላይ ጎዳን ይችላል። እኛን የሚጎዳን ውስጣዊ የሥነ ምግባር ጉድለቶች እንደ ዝሙት፣ እንደ ሌብነት፣ ውንብድና፣ ሙስና አለ። በቃ በጣም ቤተ እምነቶቹ ጭምልቅልቅ ብለዋል።
ዘር ከሚለው ሁሉ አንሶ ቀበሌ ወረዳ ውስጥ የገባ ጎጠኝነትና በጣም የሚያስጠላ ነገር ነው ኢትዮጵያ ውስጥ ያለው። የዚያ ነጸብራቅ ነው። እኔ ጦርነቱ ሁሉ የቤተ እምነቶቹ ነጸብራቅ ነው ብዬ ነው የማምነው። እኔ አሁን በጣም ወደ ውጭ መወጣው በቃ ከአቅሜ በላይ ስለሆነ ነው እንጂ እኔ እውነት ለመናገር የቤተ እምነቶቹ ጤናማ አለመሆን ነው ሀገሪቱን ራሱ እንደዚህ ያደረገው ብዬ ነው የማምነው። ሆነስትሊ በቃ እንደ ባላይ ምሮ እናስብ ከተባለ ወደ ውስጥ ጤነኛ ቤተ እምነቶች ቢሆኑ ፕሮቴስታንቱ፣ ሙስሊሙ እና ኦርቶዶክሱ የሞራል ከፍታ ላይ ብንሆን ኖሮ በቃ ብሎ በጋራ ተነስተን ጦርነትን ማስቆም አንችል። መንግስት እውነት ለመናገር በጣም ፈሪ ነው፣ ይፈራል ነበር። መሳሪያና ጣለ ብለን ብንወጣ ፓስተሮቹ፣ ጳጳሳቱ ወጥተው ሸኾቹ ወጥተው እኛን ግደሉ፣ እኛ ሳንሞት በጎቻችንን እንዲሁ የድሮን የረሃብ በፍጹም ቁሙ ቢባል አንድ እውነት ምን አንድ ጥይት አይተኩስም ነበር። ራሳችንን ስላሰማራን ነው ህዝቡ ያለቀው ብዬ ነው የማምነው። በጣም በዚህ ውስጥ ጉቦኛ ሙሰኛው ቦርጫ ወጣ የሰባ የገቸው አገልጋዮቹ ናቸው። በዚህ ዘመን ላይ ህዝቡማ ተርቦ በቃ ቆርቆ እንዳበቃ አጥንት ሆኗል። ማጅራው ታውጥቶ የሚሄደው መነኩሴና ፓስተር አይደለም ወይ? ኦነስት ልንነጋገር ከተባለ ባይዞ የግብረ ሰዶም ጉዳይ ላይ እንተና ይሄ ማን ነበረ? ኑረዲን ነው ማን ነበር? አይደለም ማን ነበር? አብዱል መስጊድ ውስጥ እያለ ሲናገር ሰምቼዋለሁ። ውስጥ ገብተዋል፣ መስጊድ ውስጥ ገብተዋል ግብረ ሰዶማውያን እያለ ዛሬ ቪዲዮ ፌስቡክ ላይ አይቻለሁ። ይህ ጉዳይ በየቤቱ ነው ያለው። አሁን እኔ ኦርቶዶክስ ውስጥ እንደዚህ ያለውን ነገር ለመቃወም እናንተን እየፈራው ዝም ምል ከሆነ እናንተም የራሳችሁን ጉዳይ እኛን የኛ ቅበተ እምነት ላይ እንዳናነሳባችሁ የምትፈሩ ከሆነ ተበልተን ነው የምናልቀው። እውነት ተመናል እና እኔ አጋልጡ ነው ማለት። በዚህ አጋጣሚ ዩቱብ ላይ ያሉ ሰዎች ይህንን የሰሩ ሰዎች አይኖ ለደህንነታቸው ፈርተው ነው እንጂ አይ ዶንት ቲንክ ሶ፣ ወይንም ደግሞ መረጃውን ተቀብሎ ህጋዊ እርምጃ የሚወስድ ሰው አተው ነው እንጂ ሌላ አይመስለኝም። እኔ እንደዚህ ያለ ሰው ቢሆን አጋልጣለሁ። ግን ባጋለጠውስ ምን ይሆናል የሚለው ስጋት አለኝ። ኦኬ አንድ ሙሰኛን ጉቦኛን አባት መነኩሴ ወይንም አንድ አስተዳዳሪ ቢይዘውና ባጋለጠው ለመንግስት አሳልፌ ብሰጠው መንግስት ያስረዋል ወይስ ዝም ብሎ ተደራድሮ ይፈተዋል? በቃ አያችሁ። ስለዚህ አሁን ፍርሃቱ ይሄ ነው። እነዚህ ግብረ ሰዶማውያን የሚደግፋቸው ባለስልጣን ካለ ምንድነው የሚሆኑት? አደጋ ነው። አደገኛ ነገር ላይ ያለ ነው እና እኔ ልንጸልይ ይገባል። አወከር ነው አይደለም። ይሄ ወሎየው ሰውዬ ማን ነበር? በጣም ደስ የሚል ሙስሊም ሰውዬ አለ። በጣም ደስ ጠይሙ በጣም እንትን ጥሩ የሆነ ከነ መጋቢ አዲስ እሸቱ ጋራ ከነዚህ ጋር አነቃቂ ንግግር ምናምን የሚያደርግ ነው። እሱ ሰውዬ ነው ሲናገር የሰማሁት ዛሬ ዩቱብ ላይ እና እኔ በኃጢአተኝነት ኦርቶዶክስ አንደኛ ናት በኃጢአት ካላችሁ በጣም ጥሩ ነው፣ በርቱ። ስለ ኃጢአታችን ንስሐ እየገባን ከጌታ ጋር ለመታረቅ እንሞክራለን ነው መልሱ የሚሆነው። እንደዚያ ነው። አልገባም ወደፊትም ይውኝ በጽድቅ ጉዳይ ላይ ደህንነት ይታጣል አይታጣም፣ በኃጢአት ይታጣል አይታጣም ላይ ስናነሳ አይ ጴንጤ ኃጢአት አይሰራም የሚል አንዳንድ ልጆች አንስተው አይ እንደዚያ ብለን ለማሳየት ሞክሬ አውቃለሁኝ እኔ በእውነቱ። እና ይህን ያነሳለው ደግሞ ከቅበተ እምነት አንጻር ጴንጤ ኃጢአት አይሰራም የሚል ሲነሳ አይ እንደዚያ ማለት አይቻልም፣ ኃጢአት የማይሰራ የለም። ግን በኃጢአት ደህንነት ሊጠፋ ይችላል አይችልም ወይ ክርክር ላይ ልናነሳው እንችላለን። ከዛ በተረፈ ግን እንዲህ በኩሉና እኔና በጽድቅ እንወዳደር ብሎ አዲስ ሰው ቢጠራኝ እንደው ከቀረብኩ ራሱ እንደ ሰው እንዳትቆጥሩኝ። በጣም ይሄ እኮ በጣም ነውር ነው። እኔ ጻድቅ ነኝ ብሎ እንዴት በጣም ትክክል አይደለም፣ አይመጣውም። ማን ነው ስለ ኃጢአት ከእናንተ የሚወቅሰኝ ያለው? ክርስቶስ ብቻ ነው። በቃ ጴጥሮስም ተሳስቷል፣ ይሁዳም ተሳስቷል። ልዩነቱ የንስሐ ነው። ጴጥሮስ ተመልሷል፣ ያኛው በዚያው ቀጥሏል። እና እንደዚያ ነው። በጣም አዝናለሁኝ። ይሄ ጉዳይ እንደዚህ ያለ ነገር ላይ ሳስብ ጉዳዩ መነሳቱ ጥሩ ሆኖ እያለ መፍትሄ ማን ነው የሚሰጠን? ዳኝነትን ማን ነው የሚሰጠን? ማን ነው የሚያስርልን? እንደዚህ ያሉ ነውረኞችን፣ እንደዚህ ያሉ ሌቦችን፣ ወንበዴዎችን፣ ሰዶማውያንን ማን ነው ተከታትሎ ቅጣት የሚቀጣልን? ማን ነው? ሞራል ያለው የቤተ እምነት አባት አለን ወይ? እውነት ለመናገር የጋራ አባት አለን? የጋራ የምንለው ተው የሚል የሚቆጣ በጣም ነው ማለት ደርቀናል። መንፈሳዊ ድርቀት ውስጥ እንዳለን ነው የሚሰማኝና አይኖ ፖለቲካው በጣም ከባድ ስለሆነ እንደዚህ ያሉት ነገሮችን እዚህ ጋር ስናወራ ቀልድ ሊመስሉ ይችላሉ። ግን ውስጥ የእግዚአብሔር በሚያውቀው መድኃኔዓለም በሚያውቀው በጣም ነው የሚደማው። በጣም ነው ማዝነው። ይህን ነው ማለት የምፈልገው።
አስተያየታችሁ በጣም ጥሩ ነገር ነው። በርቱ፣ ጠንክሩ፣ አጋልጡ፣ ይጋለጡ። ሰዎቹ ቢያንስ ይሸማቀቁ፣ ቢያንስ እንደው ይወጣብናል ብለው ይፍሩ። እነ ዘመድኩን ምናምን እንደዚህ ያለ ነገር አንስቶ በጣም እንደ ጽፎ እንደነበረ ሲቃወም እንደነበረ እና አንዳንዶቹ ደንግጠው ከስራ የታገዱ እንደዚህ ያሉት ነገሮች ሰምቼ ሁሉ አውቃለሁ። እንደዚህ ያሉ ሰዎችን አጋልጡ። እንደ እብድ ሆኖ የሚሰራ ሰው ካለ ግን አብሬ ሆኖ እሰራለሁ ለማለት ነው። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። ቴንኪው። እሺ ቀሲስ እግዚአብሔር ይስጥልን፣ እናመሰግናለን። መልካም ኦኬ። እስካሁን ድረስ የጠበቃችሁ ጆሲዬ፣ በረከት ይሄዱ። ችግር የለም ችግር የለም። ቀሲስ ብራዘር ዴቭ ጠፍተሃል። አርብ እንዴት ነው? እንጠብቅ። ሻውሮ ሰላም በል። ትንሽ እየረጋገጠን ተቸግረን ነበረ። አሁንማ በቃ ሪዞርቱም እኮ ተሰራ ተገነባና እንግዲህ ጉዳችን ነው። ቃል ልጨምር ብዬ ነው። ሰላም ሁኑልኝ። መልካም ጊዜ። እሺ ቀሲስ ሰላም ይሆነው። አሜን አሜን። ቻው። እሺ መልካም። እሺ ጆ እና በረከት አሺ ሰላም ብያለሁ ድጋሜ ሁላችንም። እግዚአብሔር ይመስገን። አለን። እንግዲህ እስቲ ሀሳብ ካላችሁ እናንተም። እኔ በትንሹ የምለው ምንድነው፣ እኔ በአጠቃላይ ሙቭመንቱ ዳዊት እንዳለው ሙቭመንቱ ጠንካራ ነው፣ ዓለም አቀፍ ነው። በመንግስታት ደረጃ እጃቸውን እየጠመዘዙ እንትን ለማለት አይሪመምበር ሙጋቤ ዊአር ኖት ጌይ ብሎ የተናገረው አለ ዩኤን እንትን ላይ እና ተማሮ እስከ መንግስታትን እጅ የሚጠመዝዙበት እንትን ነው፣ ኃይለኛ ሙቭመንት ነው እና ይሄ ነገር ኦፍኮርስ የተሰራበት ቢሊየንስ ብር ኢንቨስት እየተደረገበት ስለሆነ መዛመቱ አይቀርም፣ እየተዛመተም ነው ብዬ ነው የማምነው። ግን እዚህ ያየሁት ቪዲዮ ላይ ግን ኢንኮንሲስተንሲ አይቻለው እና የተወሰነ የጥርጣሬ እንትን አለኝ። አይኮችን እንትኑን ምክንያቱም የኢትዮጵያ ኦርቶዶክስ ሲስተማቲካሊ ለማፍረስ ብዙ ተቋማት እየሰሩ ነው ብዬ ነው የማምነው። ኢቨን ዶ እነዚህ ሰዎች ኦርቶዶክስ ቢሆኑም ስቶሪያቸው ላይ ግን ኢንኮንሲስተንሲ አይቻለው። እነዛ እንደ አንድ ኦርቶዶክስ እኔ በሆን ብዬ ማስቦቸውን እርምጃዎች ያልወሰዷቸው አሉና ቪዲዮውን በደንብ ቢጣራ ብዬ አስባለሁ። ምንድነው ጠቁመው መንግስት አሰረን አሉ እና በግላጭ መንግስት ካሰራቸው እኔ በሆን ለህዝብ እንትንል ነበረ በተለያየ መንገድ። ብዙም ከህዝብ አንድ ጋዜጠኛ በዚህ ጉዳይ ላይ እንትን ብሎ ታይቷል። አንዴ እንዴት እንደተደረገ ህዝቡ ራሱ ነው የደቦ የፈረደው ፍርዱን እና በአንዴ በሚያሳዝን ሁኔታ በጣም ብዙ እንትን ደርሶበታል እና የኢትዮጵያ ህዝብ ይሄን ከሰማ ኦርቶዶክስ ነው አይልም ምንም። ያ ልጅ እንግዲህ ኦርቶዶክስ ነበረ ጋዜጠኛው እና ፕሮቴስታንት አይል ሙስሊም አይል ሪያክት እንደሚያደርገው እጅግ የተወገዘ ተግባር እንደሆነ እገምታለሁ። ሶ በደፈናው ነው ስም ሲያጠፉ የነበሩት። በደፈናው መርፌና ክር ሊሆኑ ሩም ውስጥ ሲገቡ አያያዝናቸው፣ በቴክስት ተከታተልናቸው ይላል፣ ግን ስም አይጠሩ። they did not provide any single evidence. so ስቶሪ አውርተዋል፣ ኤቪደንሱ ግን የለም። ለምን ከታሰሩበት ለምን አይወጡም ስሙን? እኔ እስከመታሰር ከደረስኩበት አንደኛ ቄስ እንዳሉት ነው። ለኛ ኦርቶዶክሳውያን ለሃይማኖታችን ወደኋላ አንልም፣ አንገታችንን የምንሰጥ ሰዎች ነን እና እንኳንና እንዳይታሰሩ እንዳይምናምን ለምን ስም አይጠሩም? እዚሁ ሚዲያ ላይ እከሌ እንደዚህ ብለው ኤቪደንሱን ለምን አይቀሩም? በአንድ ህዝቡ ሆ ብሎ ይነሳ ነበር። ታስፋራ አይውልዱ እና ይሄንን እሱን ቪዲዮውን በዚህ መልኩ አያዋለሁ ብዬ ነው የማስበው። ሌላው የስ በግል ነው ይሄ ያለው እንጂ እንደ ተቋም ኦርቶዶክስ ከግብረ ሰዶም ጋር ንክክ ያላት ብዬ አላምንም። በፍጹም እዚህ ውስጥ ገባለች ብዬ አላምንም እና ትምህርቷም እንደዛ አይልም፣ ፖለቲካውም እንደዛ አይነት ፖለቲካ የላትም።
ስለዚህ በግለሰብ ይኖራሉ ብለን ነው የምናስበው እንጂ እንደ ተቋም ኦርቶዶክስ ችግር አለባት ብዬ አላምንም። እንደ አንድ የኦርቶዶክስ ተከታይ ሆነ ማለት ነው ስፔሻሊ የኢትዮጵያ ኦርቶዶክስ እና የስ በውጭ ዓለም ግን በተቋም ደረጃ የሃይማኖት ድርጅቶች ተቀብለውት እያካሄዱት ነው። ዲስ ቱ ፎርስ ኢኩቫለንስ ሲሰሩ ስላየሆኝ ዲስ አር እኩል አይደሉም። በተቋም ከላይ ተቀብለውት እንደ መርህ ምዕመናኖችን የሚያስተምሩና አይ ከመሀል ምዕመናኖቹ ከታች ምዕመናኖቹ የሚሰሩትን ኃጢአት ከታች ከላይ ያልሆነ ቶታሊ ሁለት የተለያየ ነገር ነው እና ግብሩ ግን ቤትም ይምጣ ቤትም እንቃወሙ የሚለው ላይ ሁላችንም አታክስ ሳንደራረግ ኦፈንድ ሳናደርግ በመጣው አመጣጥ ከፖለቲካ ውጭ በሆነ ሁኔታ ይሄን ኃጢአት እናውግዝ ማለት ለልጆቻችን ለኔክስት ጀነሬሽናችንን ከመጥፋታችን ብሎ ማስተማ ይሄው እንደጥፍ እናያለን። አሜሪካን ወገን ነው የምኖረው። በየቸርቹ ልክ እንደ ባንዲራ እየተወለበለብን እኔ ልጆቼ ከፐብሊክ ትምህርት ቤት ወጥቼ ፕራይቬት እንዲሄዱ ዋናው ምክንያት የሆነብን ኮምፕሊትሊ በተለይ ሲያትል ብትመጡ ኮምፕሊትሊ ውስጥ ገብተው ከሀፍ በላይ ተማሪዎቹ የዚህ ተከታዮች ናቸው እና ልጆቻችን ዶክትሪን ያርጓቸዋል ከልጅነታቸው። ባንዲራ ትምህርት ቤት ውስጥ ይውለበለባል። ይሄ የዚህ ለከፍተኛ ወጪ የዳረገኝ ጉዳይ ነው ይሄ ነገር በአጠቃላይ ፐርሰናሊ እና አወግዘዋለሁ። የተወገዘም ነው ብዬ ነው የማስበው። ግን ፕሊስ ፖለቲካውን እንትን እናድርገው ብዬ አምስባለሁ። ቴንኪው ስለደመጠ። ኦኬ ጆሲ፣ ግን አሁን ይሄንን አሁን እኛም እንዳየኸው ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄንን አስተምሮ ትቀበላለች አይደለም ጥያቄው ነበር። ግን ልጆቹ የቤተክርስቲያን ቀናተኛ ልጆች እንደሆኑ አይተናል ከዚህ በፊት። እነዛ ልጆች የኦርቶዶክስ ምዕመናን ደግሞ በባህሪያቸው ሃይማኖታቸውን ማለት ኦርቶዶክስ የሚለውን ይወዳሉ። ከዚህም የተነሳ ብዙ ሽፋን ይሰጣሉ እንደምታውቀው ማለት ነው። ይሄ የታወቀ ነው። እኛም በነበርንበትም ጊዜ የምናደርግ ከ3 ዓመት በኋላ ግን እነዚህ ልጆች ታስረው ለሰዎች ለሃይማኖት መሪዎች ተናግረው መጨረሻ ላይ ያሉት ነገር ምንድን ነው? በቃ ድምፅ ሆኑን ብለው ነው ያወጡት። አስፈላጊ ከሆነ ደግሞ እስከ ስም እስከ ቪዲዮ እንትን ብለናል፣ ሁነኛ ሰው ለሁነኛ እስኪመልሱልን ነው ያሉት ነው ሰዎች። እና የቤተክርስቲያኒቱን ስም ጠርተው የተዘጉ ሰንበት ትምህርት ቤቶች እንዳሉ ተናግረው ህፃናቶች እንዲደረጋሉ እየተባለ ጆሲዬ ልጅ ያለው ሰው አንተ እንደነገርከን ልጆችን እዚህ እንደዚህ ያርጋል። እንደምታውቀው እኛ እዚህ ሀገርም ብንሆን የደገፈ የለም የኛ ሰው አይተህ ከሆነ ግን በዚህ ወጥ ውስጥ እንቀጥላለን ያሉ በስመ ቤተክርስቲያን እውነተኛ ቤተክርስቲያን ከነሱ ተለይተዋል እንደምታውቀው ማለት ነውና አሁን ይህንን ነገር እንደው እንትን ውስጥ አስገብቶ አብሮ ከመቆም በዚህ አይነት ጉዳይ ላይ እኔ ቤተክርስቲያንን አሁን መሸፋፈኑ የሚያዋጣ አልመሰለኝም። ኦኬ ኤቪደንስ ትጠይቃለህ አትጠይቅም? የሆነ ነገር ክስ ሲመጣ ይሄ ጆሹ አሁን አንተ እንትን እያደረግከው ነው። አሁን ኤቪደንስ ብትጠይቅ የሰውየው ደህንነት ሁኔታ ይወስናል ነው። እኛ ኦርቶዶክሳውያን ለሚመለከተው እኮ ሰጥተናል ብለዋል ዴቪ ነው። እንደሱ አይደለም። ልክ ስም ከጠሩ አይቀር እንደዚህ በደፈናው ኦርጋናይዜሽን ከጠሩ አይቀር ተቋምን ከጠሩት አይቀር ስም መጥራት ነበረባቸው እንዴ። አንተም የማይፈቅድማ ተው እንጂ አንተ ጆሲ፣ ምንም የማይፈቅድ ነገር የለም። እኛ አልኩም ቄስ ሲያዩት አልሰማም እንዴ? አንገቴን እሰጣለሁ ብሏል እኮ ጆሲ። አንዴ ሚዲያው እንዴት እንደሚሰራ በደንብ ተረዳኸው አልመሰለኝም። መጀመሪያው ነገር በጉዳዩ ላይ የሚሰጥ ማንኛውም ነገር በሰዎቹ ኦፊሻል የሚሰጥ ነገር ከሆነ አንተ ሳትሆን ቤተክርስቲያን ነች እንደ ቤተክርስቲያን እንደ ተቋም ይህን ጉዳይ ማስረጃ መጠየቅ ያለበት እና ያ ደግሞ ከቤተክርስቲያኗ ከራሷ የምንጠብቀው ነው እንጂ እዚህ የምንነጋገረው አይሆንም። አንድ በል። ሁለተኛው ነገር ደግሞ ከዚህ በፊት እንደዚህ አይነት ነገር እኛ መሀል ተነስቶ ነበር። አንዳንድ ሰዎች ወጥተው የሆነ ነገር አውርተው ነበር። ያን ነገር ሲወራ ሁለት ነገር አድርገናል። አንደኛ
ይህ ነገር በቀጥታ ያስተውፓቸው የነበሩት በዋናነት ግን ቤተክርስቲያኖቹን ስለሆነ የሚመለከተው ይሄ ነገር። ስለዚህ ሌሲ እነማን ናቸው በዚህ ጉዳይ ላይ ያሉ የሚባሉት ብለን መረጃ ነው የጠየቅነው። ቤተክርስቲያናችን ድረስ ሄደን ዋና ጽሕፈት ቤት ድረስ ሄደን መረጃ የጠየቀን ሰዎች ጭምር አለ የሚባለው ነገር እውነት ነው ወይ ብለን ማለት ነው። ስለዚህ ይሄ ጥያቄ ቀጥታ ወደ ቤተክርስቲያን የሚሄድ ነው እንጂ እዚህ ሚዲያው ልክ አይደለም፣ ለእንትና ልክ አይደለም፣ ኮንሲስተንስ የለው የምንለው ጉዳይ አይደለም። አካሄዱም እንደዛ አይደለም። አንድ በል ሁለተኛው፣ ሌላኛው ነገር ደግሞ ከዚህ በፊት በነበረው በቤተክርስቲያን በኤምኬሲ እና በመካነ ኢየሱስ ጉዳይ ላይ እንዲህ አይነት ነገር ሲነሳ ምን ነበር ያላችሁት ነው? እነዚሁ ሚዲያዎች ተመሳሳይ የሆኑ ሚዲያዎች ይህንን ጉዳይ ግለሰብ ይዘው ሲቀርቡ ያላችሁት ነገር እና አይ ልክ አይደሉም፣ እነማን ናቸው ነው እንዲህ ያላችሁት። ለዛ ነው የተባለው አይደለም። ምንድን ነው የተባለው? ይኸው በቃ በራሳቸው ሰዎች ፕሮቴስታንቶች እንደዚህ ተብሎ እንደዚህ እየተባለ እንደዚህ ሆኖ ብላችሁ ነው ማንሳት የጀመራችሁት። ስለዚህ ይሄ ደግሞ ናት ፕሮፐር ክራይቴሪያ ለሁለታችንም ኮመንሊ መሄድ የማይችል ነገር ከሆነ አለቀ፣ ምንም ማድረግ አይቻልም። ስለዚህ ትላንትና ስታደርጉ የነበረው እናንተ ምንድን ነው? አንዳንድ ሰዎች ሚዲያ ላይ ወጥተው ባወሩት ነገር ልክ ነው፣ በቃ ፕሮቴስታንቶች ኢትዮጵያውያን ፕሮቴስታንቶች መካከል አብያተ ክርስቲያናቱ ተቀብለዋል ብላችሁ የምትስና ኢየሱስን በተደጋጋሚ ስታነሱ ነበር። ስለዚህ ይሄ ደግሞ ስህተት ነው፣ ትክክል አለመሆኑን በዚሁ አይታችሁታል ብዬ አስባለሁ። እነዚህ ሰዎች ግን ኦፊሻሊ የሚታወቁ ሰዎች ናቸው ያወሩት፣ አንደኛ። ሁለተኛ እነዚህ ሰዎች ባነሱት ነገር ውስጥ ሉክ እኛ ግን ኦርቶዶክስ ይህንን እኮ ተቀብላ እንትን እያደረገ ኢንተርቴን እያደረገች ነው ምናምን አላሉ። ምንድን ነው ያለው? ኦኬ እንደዚህ አይነቱ ነገር ካለ አንደኛ እኛን በተመሳሳይ ነገር አትክሰሱን። ኦኬ እንደ ዲኖሚኔሽን እንደ እምነት እንደ ቤተ እምነት አትክሰሱን። አንድ ሁለተኛ ነገር ደግሞ በዚህ ጉዳይ ላይ አንድ አይነት ድምፅ ሊኖረን ይገባል። ስለዚህ ማረጋገጫ የሚፈለግ ከሆነ ይሄ ማረጋገጫ የቤተ ክርስቲያኗ ልጆች ከሆኑ ያነሱት ከቤተ ክርስቲያኗ የሚጠየቅ ነው እንጂ አሁን እዚህ ጋር ሲነሳ አይ ጥርጣሬ ያለን እንደዚህ የሚሆን አይደለም የሚባል ነገር አይደለም። ትምህርት ቤት ተዘግቷል እያሉ ነው። የአብነት ተማሪዎች እንዲህ እያደረጉ ነው እያሉ ነው። ህፃናት ቪክቲሞች አሉ እያሉ ነው። አንደኛው ሌላኛው ደግሞ መንግስት ነው ያሰረን ብለሃል አላሉም። አሳሰሩን፣ እንደዚህ ባልንበት ሰዓት አሳሰሩን ነው ያሉት። በእንደዚህ አይነት መልኩ መንግስትም ከለላ እየሰጠ ነው ምናምን ለማለት የሚያስችል አይነት መንገድ መክፈት ግድ እንትን አይደለም፣ ራሱ የሚጠበቅ ነገር አይደለም። አሳሰሩን ከሆነ ያሉት እዛው ኔትወርክ ሊኖር ይችላል ብሎ ማሰቡ ነው ምክንያታዊ የሚሆነው። ስለዚህማ ማስረጃ ስትፈልግ ቤተክርስቲያንን ትጠይቃለህ። ቤተክርስቲያን ልጆች ስለሆኑ ያነሱት ማለት ነው። ሁለተኛ ሚዲያው ላይ ለተነሳው ነገር ግን ሲምፕሊ የተነሳውን ነገር ይዘን ልክ አይደለም እንባባላለን። ለሁላችንም ይሄ መስራት አለበት እንባባላለን እንጂ እዚህ ጋር ጣት የምንጠቋቆምበት አይደለም ነው ፖይንታችን። ሶስተኛው ነገር ግን እንደዚህ አይነት ነገሮች አሁን በእኛ መካከልም ሲነሱ ወንጌል አማኞች እንደዚህ ተቀብለዋል፣ በከሊ የሚባለው ቤተክርስቲያን ተቀብለዋል የሚለው ነገር ብዙ የሚያስኬድ አለመሆኑ በዚሁ አይታችሁታል ማለት ነው። የእኛ ፖይንቶች እነዚህ ናቸው። ስለዚህ ማስረጃ ስትፈልግ ግን ቤተክርስቲያኗ ልትፈቅ ነው ጥሩ የሚሆን ድረስ አሺ መመለስ አለብኝ ትንሽዬ እና ከዛ ወርዳለሁ ከፈለጋችሁ። ለዚህ ነው አንደኛ ድርጊቱን አወግዛለሁ። ዳዝም ማደር የትም ያደረግ የትም ኦርቶዶክስ ሲሆን እንደውም ኦርቶዶክስ ሲሆን ሞር ነው የማወግዘው በጣም ከሚገባው በላይ። ድርጊቱን ከተደረገ እየሸፈንኩኝ አይደለም፣ በፍጹም ከሚሸፍኑት ውስጥ አይደለም። እንደ ቄስስ ይውጡ በአደባባይ ይቀጡ ብዬ የማስብ ሰው ነኝ። ድርጊቱን ኮምፕሊትሊ ማንም የትም ይሆን የሚወገዝ ነው። ይሄንን ሁለተኛ ታሰሩ ማለት ለእኔ ከታሰሩ በውሸትም ይሁን በምናምን መንግስት ነው የሚያስራቸው። መንግስት አምኖበታል ማለት ነው የሚያሳስር
ጊዜ። አሁን ግን ሶፋር የግለሰቦች ጉዳይ ነው የሚሆነው። በግለሰብ ደረጃ ነው። እኛ ግን ባለፈው የተነሳው ግለሰቦችን አይደለም ያነሳ ነው። ኢቭን የኢትዮጵያ ኦርቶዶክስ የኢትዮጵያ ፕሮቴስታንትም አይደለም የተጠሩ እንደ ተቋም በውጭ ዓለም ያሉትን ነው ሲጠሩ የሰማሁትን ካልተሳሳትኩ። ተቋማትን ነው የተጠሩት እንጂ ግለሰቦች ጉዳይ አይደለም። ግለሰብማ በየቤቱ ገብቷል ተብሏል። እነዚህን ፎልስ ኢኩቫለንስ እና ያልተጣራ ቪዲዮ ነው ብዬ ነው የማስበው። አይ ካላችሁ ከዚህ በላይ ያው እንደፈለጋችሁ ይሉበት። ግን አችዬ እድሉን ስለሰጠኝ በጣም አመሰግናለሁ። ወመና ታሰረ። አዚ ታይም ከታሰረ በኋላ ወደ ሌሎች ቦታዎች ጭምር በፖሊሶች ተወሰደ። ከዛ በኋላ ደግሞ የታሰረበት አስተሳሰር ወንጀል ሰርቶ ነው ተብሎ ደግሞ ፍርድ ቤት ቀረበ። ከዛ ሁሉ በኋላ ነብይ ነኝ ያለው ሰው ራሱ ታሰረና ይሄኛው ልጅ ተፈታ። ከሁለቱ መንግስት ያሰረው ማንኛውን ነበረ? ይህን ታሪክ በደንብ የምታውቀው ከሆነ ቃል ያላቀውም ምንድነው ታሪኩ? እሺ ንገረኝ። አልያዝኩትም። እሺ አንድ ሰው እውነተኛ ታሪክ ነው። አንድ ወንድማችን እዚህ ነብይ ነኝ የሚልን የሆነ ሰው ተቃወመና ታሰረ። ከዛ ከታሰረ በኋላ ነው ወደ ሌሎች ቦታዎችም ተወሰደ ምናምን ፍርድ ቤት ጭምር ተወሰደ። በኋላ ላይ ግን ፍርድ ቤት ቀርቦ የነበረው ሰው ተለቀቀና ያ ነብይ ነኝ ያለው ሰውዬ ታሰረ። ከሁለቱ እንደውም አንተ ነህ ያሳሰርከው እና ያለ ምክንያት ያሳሰርከው ተብሎ በሌሎች ጉዳዮችም ታሰረ። ነብይ ነኝ የሚለው ሰው ማለት ነው። ከሁለቱ መካከል መንግስት ያሰረው ማንኛው ነው? ከማን ጋር የተባበረው መንግስት? ያው ከመጀመሪያው መታሰር የሌለበትን ሰው አስረዋል። ከዛ ሁለተኛ አርመዋል ማለት ነው። ስህተቱን አረመ። ሁለተኛ ተሳስተሃል። የሆነ ሰው ታሰረ ማለት መንግስት አሰረ ማለት አለመሆኑን የሚያሳየው ማለት ነው። አንደኛ ታሰረማ መንግስት አሰረ። ቆይ የሰማሽ እኔ እሰማለሁ። የመታሰር ሌላ ነገር የለውም። ቃል አንዴ እየሰማ እሺ፣ እሱ ጋር ነው ስህተት የሰራኸውና ይሄ በጣም አደገኛ ስህተት ነው። በመጀመሪያ ደረጃ እነዚህን ባለታሪኮች ሄደህ ብትጠይቃቸው ባለታሪኩን ራሱን ሄደህ ብትጠይቀው መንግስት አይደለም ያሰረኝ ነው የሚልህ። እንደዛ ነው ያሉን ራሱ ማለት ነው። መንግስት አይደለም ያሰረን፣ የመንግስት አካላትን ተጠቅሞ ያሳሰረን ነብይ ነኝ ያለው ሰው ነው። ስለዚህ መንግስት ጉዳዩን ሲደርስበት ግን ትክክለኛውን ነገር ነው የሰጠው፣ ያኛው ሰውዬ ራሱ የሚያሰረው። ስለዚህ ይሄ በቅርቡ የተከሰተ ጉዳይ ነው። ባለታሪኮቹ ራሳቸው መጀመሪያ ከታሰረው ወገን ያሉ ባለታሪኮች ራሳቸው ይሄንኑ ነው ሲያነሱ የነበረው። አሳሪው መንግስት አይደለም እያሉ በተደጋጋሚ እዚህ ሲያስቀምጡልን ነበር። ስለዚህ እኔ ከይቅርታ ጋር አይችል በልህ እኔ ብዙም ሳትሄድ በእኔ አንድ ጭንቅላት እኔ የማውቀው መንግስት አሳሪ ነው፣ መንግስት ፈቺ ነው። በእኔ የማውቀው እኔም ሀገር በምኖርበት ዓለም መንግስት ያስራል፣ መንግስት ይፈታል። አይ ከመንግስት ውጭ አንድ ባለስልጣን ኮራፕሽን ሰራ እንበል። ባለስልጣኑ በራሱ ኮራፕሽን ሰራ። መንግስት ራሱ ነው ኮራፕሽኑን የሰራው? መንግስት ባለስልጣን አንድ ከሆነ የሰራው የመንግስት አካል የነበረ መንግስት ስልጣን ተጠቅሞ አንድ ግለሰብ ኮራፕሽን ሰራ። ማስ ከሆነ ግን ስለዚህ ማስ ከሆነ ልጨርስልህ መልሱ ማስ ስትል ሌላ ጥያቄ ስለሚያስነሳ ቆይ አንድ ጊዜ እሺ። በማስ ከሆነ መንግስቱ እንደ መንግስት ኮራፕት እሺ እንትን አይደለም ይሄ ሲምፕሊ
አሁን ከሚነሳው ጥያቄ ማምለጫ ነው እንጂ የሚሆን ነገር አይደለም። በማስም ኮራፕሽን ሊሰራ ይችላል። ከዛ በኋላ መንግስት ያንተ አንስቶ እነዛን በማሴት ኮራፕሽን የሰሩ ሰዎችን ያስራል። ይሄ ያለ ጉዳይ ነው። ስለዚህ ሰዎቹ መንግስት አሰረን አላ ሲጀመር ራሱ አሳሰሩን፣ ለሰዎች ጠቁሞ ለፖሊስ ጠቁሞ አሳሰሩን ነው ያሉት። ስለዚህ ፖሊስ ማንኛውንም ነገር ሊያደርግ ይችል ይሆናል፣ የተሳሳተ ነገር ማለት ነው። ነገር ግን በመንግስት ደረጃ የሚታሰብ ነገር አይደለም። መንግስት ወይ ተባብሯል ወይ ሽፋን እየሰጠ ነው ምናምን የሚያስብል ነገር አይደለም። ይሄኛው ሲምፕል ያው ማምለጫ መንገድ ነው የሚሆነው ማለት ነው። ሶ በአጭሩ ምን መሰለህ ጉዳዩ ይህንን ነገር ሰዎቹ ጠቁመው አሳሰሩን ባሉበት ሁኔታ ውስጥ ሆነን መንግስት አስሯቸዋል ማለት አንችልም ነው። ስለዚህ ይሄ በቅርቡ እዚሁ ሰፈራችን የተከሰተ ታሪክ ጭምር እንትን የሚያደርገን ነው። ያንተን አረዳድ ሳይሆን የምንቀበለው ኦብጀክቲቭ ትሩዝን ስለሆነ ማለት ነው። ስለዚህ በመንግስት አካል ውስጥ ያሉ የሆኑ ሰዎች በጉዳዩ ላይ ተባብረው የሆነ ነገር ሊያደርጉ ይችላሉ። ኦኬ። ስለዚህ ኢቭን ሰዎች እኔ እንደ አንድ ማህበረሰብ አትግባሽ ሶ ጀስት ወይ እናውራና ከዛ በኋላ እንዝጋው ያንተን ስለሰማንህ ማለት ነው። ሶ ግን ያልከው ነገር ኮምፕሊትሊ እነሱን ስትሮማ ስላደረገ ነው። እነሱ ያሉት ነገር ጠቁመው አሳስረውናል ነው። ስለዚህ በመንግስት አካል ውስጥ ያሉ የሆኑ ሰዎች ኦፍ ኮርስ ተጠቋቁመው ሊያስሩ ይችላሉ፣ የሆነ ነገር ሊያደርጉ ይችላሉ። ይሄ መንግስት ተባብሯል ምናምን ከሚያስብለው ነገር ጋር የሚሄድ ነገር አይደለም። ስለዚህ ከአንተ ይልቅ ኦብጀክቲቭ ትሩዙን እንወስዳለን። በመንግስት አካላት ውስጥ ያሉ የተለያዩ ሰዎች የተለያየ ነገር ሊያደርጉ ይችላሉ። ይሄ መንግስት ራሱ አድሚት የሚያደርገው ነገር ነው። ያ ግን መንግስት ግን እያደረገው ነው የሚያስብል ነገር አይደለም። አለቀ። ስለዚህ ይሄ ማምለጫ መንገድ ነው የሚሆነው ማለት ነው አንደኛው። ሁለተኛው ነገር ግን ያ ጉዳይ በተቋም ደረጃ ባልከው ማለት ነው ሰንበት ትምህርት ቤት እስኪዘጋ ድረስ አንድ፣ ሁለተኛ ህፃናት ቪክቲም እስከሚሆኑ ድረስ ሁለተኛው ደግሞ ማለት ነው። ሶስተኛ ነገር የአብነት ትምህርት ቤቶች ውስጥ ያሉ ሎኬሽን ጭምር እየተነገረ ማለት ነው። የአብነት ትምህርት ቤቶች ውስጥ ያሉ ተማሪዎች እንደዚህ ያደረጉ ነው እስከሚባል ድረስ አራተኛ ደግሞ በእጅ ከፍንጅ ጭምር የተያዙ አሉ እስከሚባል ድረስ የተነገረን ነገር ኦኬ በቤተ ክርስቲያን ውስጥ ያለ የሆነ ሲስተም ነው ያደረገው ለማለት ምንም የሚያስቸግር ነገር አይደለም። ያ ማለት ግን ቤተ ክርስቲያን ኦፊሻሊ ይሄንን ነገር ተቀብላለች ማለት ግን በጭራሽ አይደለም። we don't dare to do that ያንን ልንል አንችልም። ነገር ግን በተቋም ደረጃ ቤተክርስቲያን ውስጥ ያሉ ተቋማት ይሄን ጉዳይ እያስተናገዱት ነው እያሉ ነው ያሉት ሰዎች። እኛ አይደለንም ያልነው ባይዘው ቪዲዮ ላይ ያሉ ሰዎች ናቸው። ስለዚህ እያስተናገዱት ነው። በጣም የሚያሳዝን ነገር እየተከሰተ ነው እያሉ ነው። እነሱም ቤተክርስቲያናችን እንዲያደርገች ነው ሳይሆን ያሉት በቤተክርስቲያን ውስጥ provide evidence አንዴ እባክህ ያብነት ትምህርት ቤት ተቋማት እየከሰስከኝ ነው እዚህ ቁጭ እየሰማህ እንዴ provide evidence ወይ ቪዲዮን አላየኸው ከሆነ ንገረን እና ቪዲዮውን እናሳይ። ስሞች አልጠሩም። አንደኛ ስም የሚባል ኤቪደንስ የሚባል they did not provide ለዛ የአብነት ትምህርት ቤቶችን አላነሱም። የአብነት ትምህርት ቤቶች ናቸው አላሉ። ስማቸውን ጥራ። ጥያቄውን መልስ። የአብነት ትምህርት ቤቶች ናቸው ብለዋል ወይስ አላሉ? የአብነት ትምህርት ቤት ብለዋል። በአጠቃላይ ቆይ ልዩነቱን የትኛው ኧረ እባክህ የሰማ ምን ሆነ? ያራኩን አንተን እየሰማህ እንዴ? አዎ እያቋረጥኩ ነው። ምክንያቱም የምታወራው ነገር እኮ ሲምፕሊ ክሌም ያልተደረገ ነገር ነው። ስለዚህ ክሌም ካልተደረገ ልሰማህ አልችልም። አንዴ ቆይ የሰማህ እሺ የአብነት ትምህርት ቤቶችና ተዘጉ የተባሉ ሰንበት ትምህርት ቤቶች ተቋማት ተብለው ይጠራሉ ወይስ አይጠሩ? ስም ጥራ። ማን ነው የሚት ያደረገው? ኧረ ጆሲ ቆይ ጨዴት ጠይቆኛል። አሽዬ እየጠየቀኝ እኮ አንድ ጆሲ በቀረጋት ብለህ ጆሲ እኔ ጋር አሽዬ እየተናገረ እየሰማህ መጀመሪያ ከዛ አንተ ደግሞ ትጠይቀኛለህ ከዛ በኋላ ማለት ነው። እሺ አንዴ እየሰማ እነዚህ አብነት ትምህርት ቤቶች የተባሉ ነገሮች እና የሰንበት ትምህርት ቤቶች የተባሉ እነሱ በቤተክርስቲያናችሁ ውስጥ ያሉ ተቋማት ናቸው ወይስ አይደሉም? ናቸው የሚሉም በለ የትኞቹ ላይክ ስንጥራ የትኞቹ ቢሆኑ ተቋማት ናቸው ወይስ አይደሉም ነው ያልኩህ ጆሲ። ይኸውልህ ተቋም ብለው አሁን እኮ ብላይንድሊ ጥያቄውን መልስልኝ። ተቋማት ናቸው ወይስ አይደሉም? ሌላኛውን ነገር አብረን እንትን እናደርገዋለን። ኖ ጥያቄውን ነው መመለስ ያለ ስጠይቅህ ጥያቄውን ካልመለስክ አንግባባም። እሺ ጆሲ ከዚህ በፊትም እንተዋወቃለን። ከመለስክልኝ ችግር የለብንም። ተቋማት ይባላሉ ወይስ አይባሉም ነው ያልኩት። ጥያቄው ብቻ ነው። የትኞቹ ተቋማት ናቸው ታሰሩት? አንዴ ቆይ እሱን ቤተክርስቲያንህን ነው የምጠይቀው ብያለሁ። ቅድም ነው የነገርኩህ።
አንተ ክሌም ስታረግ ይኸውልህ ኖ አንዴ እየሰማህ ከፈለክ አስወርደኛ። እሺ ይኸውልህ አንዴ እኮ መውረድ ፈልገህ ነው የሚመስለው፣ ግን አንዴ ቆይ። እኔ መውረድ አልፈልግም። መውረድ ማትፈልግ ከሆነ አንዴ ቆይ፣ በቃ የጠየቅኩህን ክሊር አድርገህልኛል። አንዴ ስማኝ፣ በቃ አንዴ ስማኝና ከዛ ትጠይቀኛለህ። እሺ ስለዚህ በተቋማት ውስጥ ጭምር ይሄ ነገር እያስተናገዱት ነው ብለው እየተናገሩ ነው እነዚህ ሰዎች። ይሄንን ማስረጃ ደግሞ የትኛው ተቋም የትኛው ሰውዬ የሚለውን ነገር ደግሞ መጠየቅ ያለባት እና ኃላፊነቱ ያለባት እኛ እንዳደረግነው ሁሉ ቤተክርስቲያን ነች እንጂ እኛ አይደለንም። እኛ ግን በራሳችሁ ቤተክርስቲያን ልጆች የራሳችሁ ተቋማት ውስጥ እንደነዚህ አይነት ነገሮች እንዳሉ ሚዲያው ላይ ተወጥቶ እየተነገረን ስለሆነ አሁን ካንተ በላይ በጉዳዩ ላይ ነበርንበት ብለው እየተናገሩ ያሉ ሰዎችን ኦኬ፣ ባህር ማዶ ነኝ ካልከን ሰው በላይ እነዛን ሰዎች አምናቸዋለሁ እኔ በግሌ ማለት ነው። ግን ደግሞ ቤተክርስቲያንህ እንደ አንድ የእምነት ተቋም ይህንን ታደርጋለች ብዬ አይደለም ማምነው። ይህንን ነገር ግን ቤተክርስቲያንህ በቃ መርምራ ልትደርስበትና ይሄኛውን ነገር ልትወጣው ይገባል። እንትን ልታደርገው ኦልሬዲ ልታጋልጠው ደግሞ ልታገላቸውም ይገባል ብዬ አምናለሁ። ስለዚህ ስለ ተቋማት ሲነሳ ስለ ኦብጀክቲቭ ተቋማት እየተነሳ ነው እንጂ እንትና የሚባለው ተቋም እየተባለ አይደለም። እሱን ለማለት ቦታችን አይደለም። ያንን ማጣራት ያለባት ቤተክርስቲያን ናት ብለን ቀድመን ነግረናል። ይሄኛውን ነገር የምትቃወም ከሆነ አደገኛ፣ ይሄንን ነገር እየሸፈንክ ነው ማለት ነው። ካለበለዚያ ግን ምንም እኛን የምትነጋገርበት ምንም ምክንያት የለም ብዬ አስባለሁ። ቀጥል። ይኸውልህ አንደኛ ብላይንድሊ ለዚህ ነው ቪዲዮውን እቃወመዋለሁ፣ ቪዲዮውን እጠራጠረዋለሁ ያልኩት። እክንቢ ትሩ ደግሞ ግን ኮምፕሊትሊ ለእኔ እንደ ቪዲዮ እንደ ኤቪደንስ አንስቼ እንደዚህ እየተደረገ ነው ብዬ ለማውራት አልችልም። ለምንድን ነው የማልችለው? አንድም ሲንግል ኤቪደንስ ፕሮቫይድ አላደረጉም። ምንድነው ኤቪደንስ ማለት? እከሌ የሚባል ከእከሌ ከሚባል ጋር እንደዚህ ሲያደርግ እንደዚህ ቦታ በሰዓት ምናምን ተጠቅሶ ከነ ኤቪደንሱ ማቅረብ፣ መክሰስ፣ መወንጀል። እንደዚህ ተቋማት ከተባሉ ደግሞ ተቋም እዚህ ቦታ እንደዚህ የሚባል እንደዚህ በዚህ ሰዓት የነበረ ይህን ያህል ተማሪ ነበረው ሊስት ዲቴል ገብተው በእንደዚህ የነበረ በዚህ ምክንያት እንደዚህ አይነት ስቶሪውን ተናግረው በዚህ ተቋሙ ተዘግተዋል ከተባለ ስም ተጠርቶ አካባቢ ተጠርቶ አድራሻ ተጠርቶ እና የሆነበት ታይምና ሊስቱ ሁኔታውን ስቶሪውን ወጥ በሆነ ቢያቀርቡት የስ እከሌ የሚባል ተቋም ድረስ ተስፋፍቷል። ይሄ ደረጃ የድርጊቱም ምን ያህል ሰደድ እንደሆነ ማሳያም ይሆናል። አዘ ሴም ታይም ሶ እዚህ ላይ ግን ተቋማት ተዘግተዋል አሉ። በቃ ብላይንድ የሆነ እንትን ነው የሚጠሩት። they did not provide a single evidence ሶ ቪዲዮውን ይሄን ቪዲዮ አንድ 5 ልጆች they can be እንትኖች ሊሆኑ ይችላሉ፣ ማህበረ ቅዱሳንም ሊሆኑ ይችላሉ። we don't know for any reason ያወጡትን ቪዲዮ እኔ እንደ ኦርቶዶክስ የምትወነጀልበት ነው ብዬ አላምንም። when they provide the evidence ግን አብሬ እቃወማለሁ። ይሄ ነው አቋሜ። ቴንክ ዩ ተባረኩ። እሺና ስለ ሀሳብህ እናመሰግናለን። እሺ ዴቭ ይቀጥል። ዴቭ ረጅም ሰዓት ዝም ብለህ ቀጥል። ዴቭ ጆሲ ወረደ እሱን ልጠይቀው ነበር። ኦኬ አይ ዴቭ ማለት ትንሽ እኔ ልጠይቅ ነበር። ባለፈው ተመሳሳይ ኢሹ ነው ኤምኬሲ እና መካኒሱ ላይ ሲነሳ የነበረው። ሲጀምር ራሱ በዚህ ደረጃ የሆነ ነገርም አይደለም ሲነሳ የነበረው ራሱ። ግን መሰረተ ክርስቶስና መካነ ኢየሱስ ፕሮቴስታንቶች እንደዚህ አይነት ነገር ይኸው ተቀብለዋል። ኢትዮጵያ ውስጥ እንዳትሄዱ ወደዛ የምትሄዱ ሰዎች ውጡ እየተባለ ጭምር ሲነገር ነበር። ይሄ እንግዲህ የሚያሳየው ሂፖክሪሲን ካልሆነ ምንም ነገር ሊሆን አይችልም። አፍተሮል ደግሞ ቤተክርስቲያኗ እንደ ቤተክርስቲያን ተቀብለዋለች አለም ፖይንቱ። ተቋማቱ ግን ለእንደዚህ አይነት ነገር ሰለባ ስለሆኑ ይሄ ነገር አስጊ ይሆናል ብለው እየተናገሩ ነው። ከዛ ሚዲያ ላይ መጥተው የሰሩትን ሰዎች እንዲነገርለት እየፈለገ ነው። ያው እሱ የቅናት ነው። ግን እኔ ምንድነው መምከር ያለባችሁ ሲቃልዬም በረከትም ዴቭም እንደው ለኦርቶዶክስ ልጆች ልክ ነው። ለቤተ ክርስቲያን መቅናት ጥሩ ነው። ግን ለቤተ ክርስቲያን መቅናት ግን ጭራሽ እንዲስፋፋ አሁን ሸፍነው ነው እዚህ ነገር ውስጥ የገባው እንግዲህ እንደሚታወቀው ማለት ነው። እና ይሄ አካሄድ ይሄ መሸፈን ያዋጣል። እንዳውም እንደ ቫይረስ በቃ በአንድ ጊዜ እንዳለ መዘጋት እኮ ምን ያህል አስቸጋሪ ቢሆን ነው እና እንዳው ከበረከት ጀምሮ
ከዛ ዲቪዬ እንደዚህ እያላችሁ ትንሽ ብትመክሩ የመጨረሻ እኔም እየመሸ ስለሆነ ግን አንዴ ግን እስኪ እንስማት። ይችን አይተሃል እንዴ ቃልዬ? የሌለ እየሳኩ ነው ያየሁት። እኔን አየኸኝ? ቆይ እዚህ ጋር ይሄን ሰውዬ ማን ነው? ቆይ ይኸውላችሁ ይሄንን ሰው ቆይ ታዩልኛላችሁ። ይሄ እሺ ካርሎ ነው። ይሄ ማን ነው? ፂም ያለው ዴቭ እና አኪ ናቸው። ኖ ኖ ኖ ፂም ያለው እኮ ከዚህ በፊት እነሱ ከመምጣታቸው አኪ ነው። የአሌክስ እንትን ደግሞ ምንድን የአሌክስ ስማ፣ ትላንት ነበር ካደለ አሌክስ ቤት እና እንትን የአዶፕሽን ልጆች ነን የሚሉ ሙስሊሞች ናቸው ተብለናል። ለማንኛውም በዚህ ጉዳይ ላይ ግን እኔ እንትን ሲናገሩ አልሰማኋቸውም። እኔ በአንድ ነገር ነው የገባሁትኝ። እኔ የሆነች ልጅ ገብታ እንግዲህ ያው ፖለቲካ እየሰሩ ነው እነ ልደት። ከዛ እኔ መልካም ስራ ሲሰራ ያየሁትኝ ኦርቶዶክስ ነው እናቴ ያለች አንድ እና ሙስሊም አለችና ግን ነፍሰ ገዳዮች ግን የኛ ናቸው ምናምን ብላ ስትል አላስችል ብሎኝ ገባሁኝ ማለት ነውና ይህ ጅምላ ነው። ያለበለዚያ ምን ታደርጋለች ታዲያ? ነፍሰ ገዳይ ከሆነ ምን ታደርጋለች? እዚህ ዛሚር ነው እንጂ ወይም ሙስሊም ጋር መሄድ ነው። ይሄ ፖለቲካ ነው እና አይበጁም። ለማነው? ለሲሳይም አልበጁም። ሲሳይ በአንድ ቀን መልካም ቢያደርግ አንድ ቀን ፍትሃዊ ነገር ቢያደርግ በመዶሻ እንፈነክታለን ያሉ ከልደት ጀምሮ ያልወረዱበት ማንም የለምና ይህን ለመናገር ነበር የገባሁት። ሌላውን አልሰማሁትም። ቃልዬ እኔ ይኸኛውን ደግሞ አልሰማሁትም። የሰማሁት ፔንቴኮስታሎች በብዛት የአዶፕሽን ልጅነትን ነው የአዶፕሽን ልጅነትን አያምኑም ሲል ነበር። አንድ ሁለተኛ ነገር ደግሞ የአዶፕሽን ልጆች ነን የሚሉ ሰዎች ሙስሊሞች ናቸው እና ለእስልምና ይቀርባል። አላህ አይወልድም አይወለድም ስለሚሉ የአዶፕሽን ልጅነት ለእስልምና ይቀርባል እና ሙስሊሞች ናቸው ሲባል ነበር። እና አስበው 2000 ዓመት ሙሉ ቤተክርስቲያን ሙስሊሞች ነው ስታፈራ የኖረችው። እና ኤኒዌይስ እንግዲህ እንትናም እና ኃይሉ ዮሐንስም አንቀበልም አሉ። እና ጥሩ የሚሉት አስተማሪ ዲቤት ቢገባ ግን ጥሩ ነበር። ዴቭ ጥሩ የሚሉት አስተማሪ ዲቤት ቢገባ ጥሩ ነበረ። ኃይልሻም አልቀበልም ብሏል። ዴቭ ጥሪ አንተም አላገኘማ። ኃይሉ ዮሐንስ እኮ እምቢ አለ፣ አልቀበልም አለ። እኔ በጣም ፈልጌ ነበር ከሁሉም በላይ አሁን ከኦርቶዶክሳውያን ከታላቁ ጋር ከምን ጋር ከማደርገው ዲቤት የበለጠ ከኃይሉ ዮሐንስ ጋር በጣም ፈልጌው ነበረ። ምንም ሊቀበል አልቻለም። በጣም ወሳኝ ነው ከእሱ ጋር የሚደረገው ዲቤት። አይ በጣም አስፈላጊ ነገር ነው እና ግን እየተደረገ አይደለም። ኤኒዌይስ ማን አላቸው ግን ሌላ አስተማሪ ልክ እንደ ኃይሉ የሚታወቅ ሌላ አስተማሪ አለ? እንግዲህ ካላቸው ኖሚኔት ያርጉት ብዬ ነው። እኔ እንግዲህ መሬት ላይ ነው ያሉት እነሱ ለዲቤት የሚሆኑም አይደሉም። ኦፍ ኮርስ ግን ሌሎች የሉም። እንግዲህ እዚህ ላይ ኃይሉ ነው እያየ ያለሁት። አንዱ ደግሞ የስላሴ አካል ነኝ ብሎ መጥቷል። ዛሬ ሰማሁት እኮ ብሎ ደግሞ ኧረ
ኧረ ማያመጡ የኛ አካል እነዚህ ሰዎች ገና የስላሴ አካል ከስላሴ አካል አንዱ ነኝ አለ። እንዴ የማያመጡብን አስቸጋሪ እ? አስቸጋሪ ነው። በጣም ይገርማል፣ በጣም ይገርማል። ይህ ነገር ግን ቃልዬ ከናይጄሪያ ባህር ጠለል በታች ይመስለኛል ትምህርቱም እየመጣ ያለው እና በዛ በኩል ያለውን ካናል ካልዘጋን ከባድ ነው። አዋይ የሚሆን አይደለም፣ ከባድ ነው። ግን በቃ ኦልሬዲ እንትን እኔ አዶፕሽን ነው የማምነው ላለው ትላት በቃ አዲስ ነገር ሆነ። ኤምኬሲ ራሱ አታምንም አዶፕሽን አይነት ነበረ ሀሳባቸው የነበረው ማለት ነው። ሀሳቡ የነበረው እንዴ ኧረ በፈጠራችሁ ምን ሆናችሁ ነው? ቢያንስ የምታወሩትን ወቁት እንጂ ምንም በቃ እነሱ የሚያምኑትን ነገር እኛ የምናምን መስሏቸው ነው የኖሩት ማለት ነው። እና አይ ቲንክ ክሊር የሆነ ዲስቲንክሽን አሁን ያስፈልገናል። አይ ኖ እዚህ ላይ አይደለም ስራው የሚሰራው፣ መሬት መሰራት ነበረበት። በካውንስል ስም እንደዚህ ሰብስበን መቀመጥ አልነበረብንም። ግን በጣም ተመልሰን እንደገና እንትኑን እናየዋለን። ይህንን በጋራ ሁላችንም ሆነን በጣም መሰረታዊ የሆኑትን እነዚህ ነገሮች የተነሱ እንትኖችን ልቀሙና የያዙ ቅዱሳን አሁን ልክ ዴቭ እንዳለ ስላሴ አካለኝ ሌሎችም የሚባሉትን ነገሮች ያዟቸውና በእነሱ ላይ ሁሉም አንድ ላይ ሆነው እዚሁ ሪዞርቱ ላይ የኛ ልጆች መምህራኖችን እንደገና እንጠራለን ተዘጋጅተውበት መጥተው ከዚህ በፊት ያኔ ስለ ጌታ እራት ተሰጥቶ የነበረው ትዝ ይላችኋል አይደለ? ተከታታይ እንዲህ አይነት ነገሮች እናደርጋለን። ጻፉና ላኩልኝ ለእኔ እና የእኛን ወንድሞች እኔ ጠራቸዋለሁኝ በአንድ ላይ ሆነን አይመስልም ቃልዬ? የትኛውም ማለት ነው አልገባኝም። መስያውን ያልኩት አሁን የሚነሱ ትምህርቶች ለምሳሌ እንደዚህ ስተት አሁን የስላሴ አንዱ አካል ነኝ ያለ ስለ ልጅነት የክርስቶስ ልጅነት የእኛ ልጅነት አዶፕሽን ብሎ ማለት እንዴት ግራ ይገባቸዋል። እንግዲህ የባህሪ ልጅ ከሆነ ያሳየናል ማለት ነው። እና እነዚህን እዚህ ላይ የተነሱ ትምህርቶችን ነቅሰን አውጥተን የማያዳግም ትምህርት ቢሰጥ ማለት ነው። ያ እኔ እሱን ነው እንትን የማደርገው። እኔም እሱን ነው ምን ያለሁት ቅድም እንዳሉት ነው ቀሲስ ወደ ውጭ ብቻ ማየት በቂ አይደለም። ይሄ ለኛም ይሰራል እና ወደ ውስጥ መታየት በደንብ ነው ወደ ውስጥ መታየት ያለበት። እሱ ላይ በደንብ መጠንከር መቻል አለብን ብዬ አስባለሁ። ስለዚህ እንደዚህ አይነት ትምህርቶች ሲምፕሊ የእኛ ትምህርቶች እንዳልሆኑ መታወቅ መቻል አለባቸው። የኔ ነው የሚል ሰው ካለ ደጋግሞ የሚሉት ነገር አለ። ከዚህ ከእንትን አንጻር ከፕሮቴስታንቱ የተለያየ ትራዲሽን አለው፣ ከዛ ትራዲሽን መካከል እንዳንዱ ቁጠሩን አይነት ሀሳብ አለና አጭሩ መልስ ዊዶንት ነው። አርቢትራሪ ላይ አይደለም። አንተም በቃ ፕሮቴስታንት ነህ ኢየሱስ ጌታ ነው በል እንጂ አንተም ፕሮቴስታንት ነህ አንተም ግባ። አይ እንደዛ አይደለም እና በዛ መንገድ አይደለም እንትንምና ትራዲሽን ልዩነት ትሪት የሚደረገው አርቢትራሪ አይደለም። ስለዚህ መጀመሪያ እሱንም ማወቅ መቻል አለባቸው ብዬ አስባለሁ። ለመማማርም ፈቃደኛ ከሆኑ እንግዲህ ይምጡና ትንሽ ጊዜ እንስጣቸውና ያንተ ቤት ለዚህ ምቹ ነው። ጊዜ እንስጣቸውና እናውራቸው። ግን በደንብ ትምህርት እንሰጥበታለን። አሁን ከዚህ እንደወጣው ራሱ በዚህ በአዶፕሽን ላይ ቪዲዮ መስራት አይቀርም እና ቪዲዮ ስታገኘው ሼር ኮፒ ሊንክ እኔ ደሜን ፕሮብሌም ያየሁት ምንድነው መሰላችሁ? ባለፈው ከኃይሉ ጋር ውይይት አድርገን ነበር፣ ረዘም ያለ ሰዓት ዲቤት ሳይሆን ውይይት። ያየሁትና ትልቁ እዚህ ጋር አሁን የክርስቶስ ዘላለማዊ ልጅነት ላይ የእኛ ልጅነት ላይ እንደዚህ አይነት ትልቅ ኢረር ወይም ስህተት ሄረሲ ሊሰራ የቻለው ትልቁ መንስኤው ትሪኒቲን አያውቁትም። የትሪኒቲን ትምህርት አያውቁም፣ በፍጹም አያውቁም። ኢመነንት ትሪኒቲ፣ ኢኮኖሚክ ትሪኒቲ፣ ኢመነንት ትሪኒቲ አይችሉትም፣ አያውቁትም። የሚያውቁት ኃይሉ ራሱ መስክሯል። እኔ የማውቀው 3 አካል 1 ባህሪ ብቻ ነው፣ ሌላ አላውቅም።
ያንን ሳያውቁ ነው እዚህ ጋር ኢረር የሰሩት። ገብተዋል። ትልቁ ሜን ፕሮብሌሙ የትሪኒቲ ትምህርት አለማወቅ ነው። እዚህ ጋር መጥተው ትልቅ ስህተት ውስጥ እንዲገቡ ያደረጋቸው ማለት ነው። እና የትሪኒቲ ትምህርት በደንብ ቢያውቁት ኢመነንት ትሪኒቲ ውስጥ ያለውን ሪሌሽን ኦፍ ኦሪጂንን፣ ኖሽንን፣ እነዚህ ነገሮችን በደንብ ቢያውቋቸው እነ ፔሮክሬሲስ የሚባለውን ይሄ ኢንሰፕረብል ኦፕሬሽን አፕሮፕሬሽን የሚባለውን እያንዳንዱን ነገር በትሪኒቲ ትምህርት ውስጥ ያለውን ትምህርት ቢያውቁት ኖሮ መምህሮች ናቸው እንግዲህ ረጅም ዓመት ይህንን ቢያውቁትና በደንብ ቢረዱት ኖሮ እዚህ ጋር ስህተት አይሰሩም። ለምን እዛ ጋር በትክክል በደንብ ጥርት ያለ ትምህርት ያለው እዚህ ክርስቶሎጂ ላይ መጥቶ ስህተት አይሰራም። ምክንያቱም የክርስቶሎጂን በምናይበት ሰዓት ሰው የሆነውን ብቻ ሳይሆን አምላክም ሰውም ነው። ስለዚህ ይሄ አምላክም ሰውም የሆነውን ነገር ነው ይዘን የምንመጣው። አምላክነቱን ይዘን መተን ሰውነትን አዳደረገ ሚለው ላይ በምንመጣበት ሰዓት እዚህ ጋር ስህተት ሰው ላይ ሰራ የሚችለው እዛ ጋር ትክክል ከሆነ ነው። እዛ ጋር ስህተት ከሆነ ግን እዚህ ጋር ስህተት መስራቱ የማይቀር ነው እና የስህተት ትምህርቶቹን በሙሉ በክርስቶሎጂ ላይ የተነሱትን ተመልከቱ። የሳቱት ኢመነንት ትሪኒቲ ላይ ነው። የአሪዮስን ተመልከቱት። የሳተው ኢመነንት ትሪኒቲ ነው። ኢመነንት ትሪኒቲ ላይ የሳተ እዚህ ኢኮኖሚክ ትሪኒቲ ላይ መሳቱ አይቀርም፣ ክርስቶሎጂ ላይ መሳቱ አይቀርም እና ትልቅ ኢረር ያየሁት እዛ ቦታ ላይ ነው። የነዚህን አሁን ያሉትን በዚህ ጉዳይ ላይ ያሉትን ፊት ለፊት የወጡትን ይህንን አስተምሮ ይዘው የወጡትን በምመለከትበት ሰዓት ኢመነንት ትሪኒቲን በደንብ አልገባቸውም፣ አላወቁትም። ትልቁ ስህተት እዛ ጋር ነው። ያ በጣም ትክክል። ኦኬ ዴቪዬ የምትጨምረው አሁን በነበረው ላይ ካለ ጨምር። በረከትሻ አንተ ማሳብ ስጥ። ከዛ ቃል አጠናቆ እንጨርሳለን ዛሬ። በቅድሞ ሀሳብ ነው ወይስ እንዴት ነው? የፈለግከው ቅድሙ ከሆነ ይህን ዴቪዬ በነገራችን ላይ እዚህ አሁን ኃይሉ ዮሐንስ የሆነ ሰዓት ላይ ጅማ መጥቶ ነበረ እና ጅማ መጥቶ የሰው መንፈስ ነው የሚለውን አይነት አስተምሮ ሊያስተምር መጥቶ በአንድ ቀን ነው የተሸኘው። ማለት ጅማ እንዳይመጣ ተብሎ ማለት ነው። እና እንደዚህ አይነት አቋም ቢኖረን ሁሉም ተነጋግሮበት ሁለተኛ እንዳያስተምር፣ አንዴ አስተምሯል፣ ሁለተኛ ግን እንዳያስተምር ተብሎ ጅማ እንዳይመጣ የተባለ ሰው ነው እና በዛ መንገድ ብንሄድ ጥሩ ነው። ሁለተኛ ደግሞ እንግዲህ የቅድሙን እንግዲህ ሰዎች አይቶ ይፈርዳሉ። በቅድሙ በኦርቶዶክሳዊ ጉዳይ አብዛኛው ኤግሌዥያ የቤተክርስቲያንን ጉዳይ ልክ ህንፃውን ነው እነሱ የሚያስቡት። መመሪያው በህንፃ ነው እና ማህበረሰቡን እና ሰዎቹ ምንም ቢሆኑ ዋናው ቤተክርስቲያኑ ህንፃው አይነካ እንጂ ወይም ትምህርቱ እንደዛ ይበል እንጂ ህዝቡ ቢሆን አንተ እንደዚህ ነህ እኔ እንደዚህ ነኝ ማለት አትችልም የሚል አይነት ነገር ከቄሲስ እና ከጆኖ ከሚባለው ሰውዬ ተምረንበታል። ግን እንደዛ አይደለም መሆን ያለበት። ቤተክርስቲያን ያው ሰው ነው፣ የሰዎች ስብስብ ነው እና በዛ መንገድ ነው መቃወምና ማድረግ ያለብን። አብዛኛው ጊዜ እንደዚህ ነው የሚያደርጉት እና ከውጭው ጋር ካለው የስልጣኔ ነገር እኛን ለመደቆስ ወይም ደግሞ እኛን አታክ ለማድረግ የውጮቹን ነው የሚጠቅሱት እና የሰው ሀሳብ ነው። ስለዚህ መቃወም ያለብን ሰዎቹን ነው እንጂ ቤተክርስቲያኒቷ ታስተምራለች አላለም ብለን እንናገራለን። ያብ ልክ ነው። በጣም አሪፍ ዴቪዬ ማጠቃለያ። ኦኬ እስካሁን በተነሱት ላይ ቅድም ማን ነው ጆሲ ልጠይቀው የነበረው ከቃሌ ጋር እንትን በሚሉበት ሰዓት ልጆቹ ያወጡትን መረጃ ታማኝነት እጠራጠራለሁ፣ አንድም ሜንሽን ያደረጉት ነገር የለም፣ ገሌ ብለው እንትን ያሉት የለም የሚለውን ተናግሯል። ግን ያልተገነዘበው ነገር የህግ ጉዳይ ነው። ለምሳሌ እነዚህ ሰዎች ከበደና አየለ የሚባሉ ዲያቆኖች እንደዚህ ሲያደርጉ ነበረ ተይዘዋል ብሎ ስም ቢያወጡና ቢናገሩ ህዝቡ ሄዶ ቢደበድባቸውና ያንን ጋዜጠኛ እንዳደረጉት ማለት ነው ህዝቡ ሄዶ ቢደበድባቸውና እነዚህ ሰዎች ህይወታቸው ቢጠፋ እነዚህ ሰዎች ተጠያቂ ናቸው። ከህግ አንጻር አላየውም። ዝም ብሎ እንደዚህ ህግ የሆነ ነገር እንትን ሳያደርግ በህግ ሳይሰራበት ቤተክርስቲያኗም ከህግ ጋር አብራ ሳሰራ ሚዲያ ላይ ወጥቶ እንደዚህ አይነት ነገር ገሌና ገሌ እንደዚህ ነን ብሎ ቢልና ህዝቡ ወጥቶ ወግሮ ቢገላቸው እነዚህ ሰዎች ተጠያቂ ነው የሚሆኑት እና ህግንም ስለሚያውቁ ነው ስም ሜንሽን ያላደረጉት እና ከዛ አንጻር አላየውም። ምክንያቱም በህግ ያስጠይቃቸዋል።
እነዚህ ሰዎች ስም ሜንሽን አድርገው ህዝቡ ወጥቶ ቢወግራቸውና ቢገድላቸው እነዚህ ሰዎች ተጠያቂ ናቸው በህግ ዘንድ ማለት ነው። እና ያንን ከህግ አንጻርም አላየውም። ይሄ ነገር ቤተክርስቲያኗ የምሰራበት ነው፣ ከህግ ጋር አብራ ሆና የምሰራበት ጉዳይ ነው እና ከህግ አንጻር ስላላየውን ያንን ነበር ሊጠይቀው የነበረው ማለት ነው። እና አይታችኋል፣ ያንን ጋዜጠኛ ስሙ ጠፋኝ፣ አንድ ጋዜጠኛ፣ የታወቀ ጋዜጠኛ መንገድ ላይ ነው የወገሩት የደበደቡት። አሁን እንዳውም በጣም ታሟል፣ ራሱን እንትን ብሏል። በቃ እሱም አይመስል ልክ እንደዚህ የሆኑ ዲያቆኖች አሁን ለምሳሌ እገሌና እገሌ የሚባሉ ዲያቆኖች መርፌና ክር ብሎ እንደተናገሩት እገሌና እገሌ ናቸው ብሎ ስም ይጠራ ኖሮ ህዝቡ ዝም ይላል? ህዝቡ ዝም አይልም። ወጥቶ ነው የሚደበድባቸው፣ ህይወታቸውም ሊያልፍ ይችላል። እነዚህ ሰዎች ተጠያቂ ነው የሚሆኑት በህግ ማለት ነው። እና ያንን ከህግ አንጻርም አላየውም አልተመለከተውም ማለት ነው። እና ቤተክርስቲያኗ ልሰራበት ይገባል። ቤተክርስቲያኗ በሐሰት ተከሳ ከሆነ እነዚህ ሰዎች በሐሰት ከሰዋት ከሆነ ቤተክርስቲያኗ የመክሰስም መብት አላት፣ በህግ የመጠየቅም መብት አላት። ስለዚህ ቤተክርስቲያኗ ነው አብራ የምትሰራው፣ አብራ የምትራመደው፣ ከህግ ጋር አብራው እርምጃ የሚወስዱበት፣ ቤተክርስቲያናዊ እርምጃም የህግም እርምጃ የሚወሰደው ለምን በኢትዮጵያ ህግ የተከለከለ ስለሆነ ይሄ ማለት ነው። እና ያንን አላየውም። የቅድሙ ልጅ ጆሲ ያንን ነበር ልጠይቀው የነበረው ማለት ነው። ሌላው ያው በነዚህ በወርድ ኦፍ ፌት ላይ ያው በሰፊው እንሄድበታለን። ቅድም እንዳልነው ቃሌም እንዳለው በሰፊው የምንሄድበት ነው። ትልቅ የሆነ ሄረሲ ነው። ዲቤቶች ቢኖሩ በጣም ምርጥ ነው። በጣም ከሁሉ በላይ ዲቤቶች እኔ ከነሱ ጋር በተለይ ከኃይሉ ጋር ዋናቸው ኃይሉ አይደለ ከኃይሉ ጋር ወይም ደግሞ ዋና ሌላ አለ ከተባለ ዲቤት ከነሱ ጋር በጣም ፈልጋለሁ። በጣም እጅግ በጣም በትሪኒቲ ጉዳይና በክርስቶስ የዘላለም ልጅነት ጉዳይ ላይ በጣም እንደባለፈው ውይይት ሳይሆን ዲቤት ነው። አፋጣጭ የሆነ ጥያቄ ያለበት በሰዓት የተወሰነና የተገደበ ዲቤት ነው የምፈልገውና በዛ ይጠራል። እውነት ከሆነ ትምህርታችሁ እናንተም ካለ ዲቤት ግቡ። በዚህ ይሄን ነገር ዲፌንድ አድርጉ። በዚህ ውስጥ ያላችሁ ማለት ነው ትላልቅ አስተማሪ ነን የምትሉ ምድር ላይም ያላችሁ እናውቃለን በዚህ ጉዳይ ላይ ትምህርቱ አለን የምትሉ የክርስቶስን ዘላለም ልጅነት የምትክዱ ያን እዛ ላይ እንደዚህ አይነት አስተምሮ ያላችሁ ዲቤት እንጠራችኋለን። ዲቤት ግቡ በዚህ ጉዳይ ላይ ማለት ነው። የትሪኒቲን ትምህርት፣ ክርስቶሎጂን፣ አንትሮፖሎጂን፣ ነገረ ድነትን ሁሉን የሚነካ ሄሬሲ ስለሆነ ማለት ነው። ሌላው በቪዲዮ ላይ ደግሞ ትንሽ አድል አድርግበት። ቢሃምብል አልተቻለችም። እኔ ወድጀዋለሁ፣ ቪዲዮን ወድጀዋለሁ። የሆነ የታየውን ፋክቱን ነው ለማስቀመጥ የሞከረችው። ደግሞ አስቀያሚም አታደርገንም። ብዙ ጊዜ እኔ ሳያት ቢሃምብል ስትሰራ ነኛል አስቀያሚ ምናምን አድርጋ እንትና አናፖሎ አስቀያሚ ዳዊት የማይመስል ይሰራል አንዳንድ ጊዜ የሆነ ሙድ እኔ ነኝ እኔ አይደለሁም ብዬ አጥብቄ ነው ማየው ማለት ነውና ቢሃምብል ግን ትክክለኛ ቁጭ ነው የምታደርገው። ደግሞ ሁላችንም ቆንጆ አድርጋ ነው መሰላው። አልተሻለችም። አሁን እንትኑን ይዛለች በኦርቶዶክስ ዘንድ ከአናፖሎን በልጣ ትልቁን ቦታ ቢሃምብል ይዛለች። በርቺ ነው የምለው። በተረፈ ይሄ ነው ማጠቃላይ ማለት ነው በሁሉም ሀሳብ ላይ ቴንኪው ሁላችሁ ነው። እሺ ተባረክ። እኔ ራሰ በረሃ ግን አይደለሁም። አየኝ ሰውየው ልክ ነው፣ ግን ራሰ በረሃ ግን እኔ ነኝ። ያየው ጊታሬ ምን ቃልዬ አንተም ያ ጋብሌሽ ጋይስ ያ ከቪዲዮ ልጀምርና እኔ ቪዲዮ በጣም ነው የወደድኩት። እንዳየሁት በጣም ነው የሳኩትን። በመካከል እንዲያ ፖለቲክ ስራዎች ምናምን እየተሰሩ ባሉበት እንደዚህ አይነቶቹ መተራረቦች ምናምን ምንም የሚያከፋፍ አይደሉም ብዬ አስባለሁ። ቢያርጉት እና ግን በቃ አንተ ምን ነው እንደው ፊቱን ስላላየችው ነው እንጂ ምናምን እያልኩኝ ነበርና በግምት አንተ ነህ በግምት የተሰራው። ሌሎቻችን ያው እንግዲህ ጥሩ እንትን ብለናል። ቅድም ማን ያልከው ተሜ ከሆነ ተሜን ራሰ በራ አድርጋ ራሰ በራ ሳይሆን ጺማም እኔ እኮ ተሜን ማመን አቅቶኛል። ማን ነው ተሜ ግንበኛ? የሆነ ጊዜ እዚህ ቲክቶክ ላይ ከምንከራከራቸው አንዳንድ ልጆች ጋር ከኦርቶዶክስ ልጆች ጋር እንገናኝ ነበርና
ከዛ ቁጭ ብለን የተሰሩ እንትኖችን እናያለን፣ የተሰሩብን ሜሞችን እናይ ነበር። እንደዚህ አሁን የኤአይ እንትን ሳይመጣ ማለት ነው በሜም እያየን እንስቅ ነበር እነሱ ጋር አንተ ላይ እንዲህ ተሰርቷል ምናምን እየተባባልን ማለት ነውና ይሄኛው ደግሞ ሌላ ሌቭል ነው ከሜምም አለፈ። ኤኒዌይስ ግን ጥሩ ነው። የሆነ የክፋት እንትን የለበትም። ሰው የክፋት እንትን ሲኖርበት ነው መጥፎና የኛዎቹ ካርቱኒስቶች የት አላችሁ? ኤኒዌይስ ወደ ዋናው ሀሳብ ልምጣ። ወደ ዋናው ሀሳብ ስመጣ ከእንትን አንጻር ከዚህ ከምንድን ነው ከሆሞሴክሹዋሊቲው አንጻር ሁላችንም አንድ ላይ የምንቆምበት ጉዳይ ነው እንጂ አንዱ የሌላውን እየሸፈነ ወይ አንዱ ሌላው ላይ ጣት እየጠቆመ እንትን የሚል ነገር አይደለም። ሁለቱም እኩል ነው አደጋቸው። እርስ በርስም ጣት መጠቋቆሙ የሚያመጣው ዴንጀር ከመሸፈኑ እኩል ነው፣ መሸፈኑም እንደዛው እና ስለዚህ የምንሸፋፈነው ነገር መኖር የለበትም። በተገኘበት ቦታ ይሄ ነገር በተገኘበት ቦታ ሁሉም ሰው እንደ አንድ ሰው ሆኖ መቃወም ያለበት ብዬ አስባለሁ። አት ሴም ታይም ያንተ ትምህርት ነው፣ ያንተ ሲስተም ነው፣ ያንተ እንትን ነው፣ ያንተ እንደዚህ ነው ያመጣው ይሄን የሚለው ነገርም ብዙ አስፈላጊ ነገር አይደለም። ከዚህ በፊትም በይህን ጉዳይ ባደረጉ ኦርቶዶክሳውያን ላይ የነበረን ችግር እሱ ነበረ። አንዳንድ ግለሰቦች ናቸው ያደረጉት፣ የነበረብን ችግር እሱ ነበረ። ስለዚህ እንደዛ መሆን የለበትም። በቪዲዮ ላይ ያየነው ነገር አሰቃቂ ነው። ቃለ መጠይቁ ላይ ፖድካስቱ ላይ ያየነው ነገር በጣም ደስ አይልም። ስለዚህ ይህንን ጉዳይ ደግሞ ሲምፕሊ የኦርቶዶክስ ቤተክርስቲያን እንትን ነው ብለን አንወስድም። ስለዚህ ቤተክርስቲያኗ ግን ይህንን አጣርታ እንደምታገላቸው ደግሞ እናምናለን። በቃ ይሄ መሆን አለበት ብለን እናስባለን። ሁላችንም አንድ ሆነን ነው መቃወም ያለብን። እዛ ላይ ነው መቆም ያለብን ብዬ የማስበው። ስለዚህ ፖለቲክስ ሌላ ነው፣ እንደነዚህ አይነት ነገሮች ላይ ግን በእሳት መጫወት ነው የሚሆነው። ስለዚህ ጥሩ አይደለም። እንደ አንድ ሰው ነው እንዲህ አይነት ነገሮች የትም ቦታ ላይ ይታየው መቃወም ያለብን ብዬ የማስበው። ለፖለቲካ መጠቀም እዚህ ለሚዲያው ፍጆታ ጀስት ከሌለ መክሰስ እኛ የምንቃወመው ቤተ እምነት ለመክሰስ ምናምን ያንን ማድረግ ግን አደጋ አለው። ስለዚህ እሱን ከተማማርንበት በቂ ነው ብዬ አስባለሁ። ለመበሻሸቅ የመሰላቸው ሰዎች አሉ። ቅድም ሲነሳ ነው በዚህ ጉዳይ የምንበሻሸቅበት አይደለም። ይህ ጉዳይ ተማምረን የምናልፍበትና ደግሞ አንዱ ነው የምንቃወምበት ነው። ስለዚህ ይህኛውን ነገር መያዝ አለብን ብዬ አስባለሁ። ወደ ቀጣዩ ርዕሳችን ነው የምንሄደው ብዬ አስባለሁ ኔክስት። ከዛ ባለፈ ግን በኛው ቤት ውስጥ አለን ብለው የሚያስቡ ሰዎች እና በተለያየ ኑፋቄ ውስጥ ተነክረው ከዛ ልክ አይደላችሁም ሲባሉ ከፕሮቴስታንቱ እንደ አንዱ ትራዲሽን ነው መቆጠር ያለብን ብለው የሚያስቡ ሰዎች ግን ቅድም ዴቭ እንዳለው እነሱ ሲሪየስ የሆነ ዲቤት ነው መምጣት ያለባቸው። ብዙ ጊዜ ዲቤት አቮይድ ያደርጋሉ። አይታችኋቸው ከሆነ ማለት ነው። እና ከዛ በኋላ ቤት ከፍተው ኦፌንሲቭ ነው የሚሆኑት ማለት ነው። ከዛ በኋላ ጀስት የሌላ ቤተ እምነት ልጆችን ይጠራሉ። ፖለቲካል ነው ከዛ የሚሆነው ነገር ማለት ነው። ትናንትና በጣም አስቂኝ ነበረ የሆነው ነገር። ፔንቴኮስታሎች እንደ ፔንቴኮስታል የአዶፕሽን ልጅነት አይቀበሉም የሚል ነገር ነበረ እና ኤምኬሲ አትቀበልም ሲባል ኧረ እቀበላለሁ ቤተክርስቲያን ትቀበላለች ብዬ ከስር ነበርኩና መጨረሻ ላይ አዶፕሽን ልጅነትን የሚቀበሉ ሰዎች አላህ አይወልድም አይወለድም ከሚሉ ሙስሊሞች ጋር ተመሳሳይ ናቸው ነው የተባለው። ስለዚህ እንደዚህ ብላችሁ ክሌም የምታደርጉ ከሆነ አዶፕሽን የማትቀበሉ ሰዎች፣ አዶፕሽን ልጆች ነን የማትሉ ሰዎች እንደዚህ ብላችሁ የምታስቡ ከሆነ በዚህ መንገድ እንትን የምታደርጉ ከሆነ ለምንድን ነው ዲቤት ማትመጡት? ነው ዲቤት ነውና እንየው። በነገራችን ላይ አዶፕሽን ልጅነትን አልቀበልም እኔ አዶፕቲቭ ልጅ አይደለሁም ማለት ከመጽሐፍ ቅዱስ ጋር ፊት ለፊት ከተጻፈው ነገር ጋር መጋጨት ነው። አማርኛው ምናልባት ትንሽ እንትን አድርጎታል ይሄን ነገር አማርኛው ምናልባት ትንሽ ዎተር ዳውን አድርጎታል መሰለኝ እንትን ነው ተርሙ። ምክንያቱም ይሄ ልጅነትን ተቀበልን ብሎ ሲናገር አባባት ብለን እንቀበልበት የልጅነት መንፈስ ምናምን ብሎ ሲናገር እነዛን ቃላት ጳውሎስ የተጠቀማቸው 5 የተጠቀመው 4ቱን ለክርስቲያኖች የተጠቀማቸው አንዱ ስካቶሎጂካል ነው፣ 3ቱ ሪዴምቲቭ ነው። ሲምፕሊ ሪያላይዝድ ስካቶሎጂካል ነው። ያኛው ደግሞ አንደኛው ደግሞ ገና የሚመጣውን ልጅነት እየተጠባበቅን ተብሎ የተቀመጠለት ነው። እሱም ደግሞ ስካቶሎጂካል ነው። እሱም ደግሞ ጌታ ሲመጣ የሚፈጸመው ነው። ሁሉንም አዶፕቲቭ ነው ብሎ ነው የሚያስቀምጠው ጳውሎስ ሲያነሳ 4ቱም ቦታዎች ላይ ማለት ነው። 5ኛው ለእስራኤላውያን ነው። ኢቭን እስራኤላውያን ልጅ የተባሉት ራሱ የበኩር ልጅ ነው ሲላቸው የልጅነትን የኪዳኑ እንትን ያላቸው ሮሜ 9 ላይ እነሱም አዶፕቲቭ ነው። ምንም እንትን የሚያደርገው ነገር የለም።
መጀመሪያ ልጅ ነበርክ፣ ከዛ በኋላ እንትን ብለህ የነበረህን ልጅነት ነው በክርስቶስ ሪስቶር ያደረከው። እንዴ ልጅ የነበርከው ከአዳም አንጻር ስለሆነ የተነሳ ያለው ማለት ነው። አዳም እኮ ልጅ ነው ካላችሁ ራሱ እንዴ የባህሪ እኮ ሲጀመር እኮ እሱ ራሱ እኮ ከእግዚአብሔር ምሕረት ከእግዚአብሔር ጸጋ የተነሳ ነበር ህይወት የተቀበለው ገና ሲጀመር ሲፈጠር ራሱ። ስለዚህ ኢቭን የነበረን ያስከው የሚለው ራሱ ከአዶፕቲቭ ልጅነት አያልፍም። ግን ደግሞ ቃሉ ክርስቲያኖችን ልጆች ናችሁ የሚላቸው ሲምፕሊ በአዶፕሽን ሴንስ ውስጥ ነው። ስለዚህ ቃሉ የሚለውን ነገር አይደለሁም ማለት በጣም 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 ከባድ ክህደት። ሶ ባጭሩ ይሄኛውን ካልኩኝ በቂ ነው እዚህ ጋር ብዬ አስባለሁ። ግን አይደለም የምትሉ ሰዎች ግን ይሄ 2000 ዓመት የቆየ ትምህርት ነው። አይደለም የምትሉ ሰዎች ግን በቃ ወይ ዲቤት ነው። ዲቤት ስትባሉ ተሻሻላችሁ። ከዛ በኋላ ደግሞ እንግዲህ ቤት ከፍታችሁ ደግሞ በቃ ኦፌንሲቭ መሆን ነው። ከዛ ሌሎች ልጆችን እንደዚህ ሌላ ቤተ እምነት ያሉ ልጆችን ጠርተው በቃ ከነሱ ድጋፍ ለማግኘት እንትን ነው፣ የፖለቲካ ትርፍ ማግኘት ነው አላማው ምናምን። ሰው ደግሞ በጣም አደገኛ ነገር ነው። ግን ደግሞ ሉክ ቲክቶኩ ላይ ቤት በጣም የሚከፈት ከሆነ ኦልሬዲ ሰዎች ለዛ ነገር ተጋላጭ ይሆናሉና እንደዚህ አይነት ሰዎች ደግሞ ሙሉ ቀን ቤት ከፍተው ይውላሉ። ሙሉ ቀን ቤት ከፍተው ይውላሉ። የሆነች ሰዓት ላይ ነው የማታገኟቸው ማለት ነው። ከዛ በኋላ ይከፍታሉ፣ ዘግተው መልሰው ይከፍታሉ። እንደዛ አይነት ነገር አለ። ስትራቴጂክ ነው ብዬ ማስባል። ስለዚህ ያው እኛ ብዙ እንደዛ ላይሆን ይችላል። ጊዜ ካለን ወንድም እህቶች ቤት እንገባለን ወይ ራሳችንን እንከፍታለን። ምሳሌ 3 ሳምንት ሊሆን ነው ቤት ከከፈትኩ ራሱ ማለት ነው። እንደዛ እናደርግ እንደሆነ እንጂ ሙሉ ቀን ቁጭ ብለን አንውል ይሆናል። እሱ ነገር ሌሎች ሰዎች የነሱን ስህተት እየሰሙ እንዲውሉ እንትን አድርጓል፣ በአስተዋጽኦ አድርጓል ብዬ አስባለሁ። ስለዚህ እሱ ላይ ያው እኛ እናስብበታለን። ግን ደግሞ እንደዚህ የምታስቡ ሰዎች ካላችሁ ይሄ የቤተክርስቲያን ትምህርት አይደለም። ሲምፕሊ እንደውም ይሄኛው በጣም የክህደት ትምህርት ነው፣ አደገኛ የክህደት ትምህርት ነው። አይ ካላችሁ ኑና ሞግቱ። በተለይ አለን የምትሉ ሰዎች ማለት ነው፣ እኛ መምህራን ነን የምትሉ ሰዎች እና ደግሞ ይሄኛውን አስብበትና ኦፍኮርስ በደንብ እናወራበት ጥሩ ነው ብዬ አስባለሁ። ኒዌስ ይሄ ነው። ተባረኩ። ፕሌስ ያስቺ ሰዓትተኛ ልጨርስ። እሺ ቃልዬ ተባረኩ። እችኛዋን እስቲ ላሳያችሁ። እችኛዋን የመጀመሪያዋ ላይ ያለችውን ግን አልደገፍኳትም። እስቲ ዘመን ይባል የእድሜ ቁጥር ይጨም 10 ቦታ ቆራርጣለሁ በእውቀት ነው። ላይቭ ላይ ያለ እንደ ነገር እንዴት ነው? ዘመን ይባል የእድሜ ቁጥር ይጨምር። አንተ ካዱና ራሐዲና ማሲያ አስቸኳይ እንደመጣ ተመስልኝ ቀሲስ ነብራሉ ያ ምስክር እያሰቡ ነበር። ስትጠፋ ያው እንደምትሄድብን አውቃለሁ። ግን ሪዞርት ላይ ተመልሻለሁ። 1-2-3 ቀን ሆነኝ። አይቻል የምታሰማው ድምፅ አለ። ምን ጊታር ነው? የአንተ ሪዞርት ወደ ማታ ነው መሰለኝ የሚከፈተው። አንድ ቀን ሻይ ቡና የማይባልበት ሪዞርት ሁሌ ጊታርና ለሄድብህ እንዴት አስዬ እኔ ስራ ሰርቼ ቤት ስገባ ስራ እየሰሩ ነው። በሆነ ስራ ፈቶስ እንዲያው ቲክቶክ ላይ መዋል ጥሩ አይደለም። አሁን ለየልኝ እኮ ካበድኩ ቆየሁ። ግፍና 25 ዓመት አለ። ዘመን ይባል የእድሜ ቁጥር ይጨምር። አንተ ካዱና ራሐዲና ማሲያ አስቸኳይ እንደመጣ ተመስልኝ ቀሲስ ነብራሉ ያ ምስክር እያሰቡ ነበረ። ስትጠፋ ያው እንደምትሄድብን አውቃለሁ። ግን ሪዞርት ላይ ተመልሻለሁ። 1-2-3 ቀን ሆነኝ። አይቻል የምታሰማው ድምፅ አለ። ምን ጊታር ነው? ያንተ ወደ ማታ